ኢትዮጵያ ደስ ሲላት ደስ እንሰኛለን። ይሄ ሁሉ ግን ባልቻ ይግዛ ሀጎስ ይግዛ ገብረ ክርስቶስ ስልጣን ላይ ወጣ የኛ ጉዳይ አይደለም። አለቃ ገብረሃና እንዳሉት ነው። ሴትየዋ ብጉንጅ ዟቸው አለቃ ገብረሃና ብጉንጅ ሊድን ሲል እንዲያሞጠሙጣል እና ሴትየዋ አይ ተሽሎታል አይዞታል አለቻቸው። ሴትየዋ አፏ ትንሽ ሞጥሞጥ ያለ ነው እና እንዳፍሽ አርግልኝ አልዋሉቀና እኔ እንዳፎት ያድርግል። እውነቱን ለመናገር እናቴ አባቷን ጣሊያን ሲገልባት ዳዊቱም አሁን እስራኤል ሀገር አለ የአባቴን ዳዊት የሚደግምልኝ ወንድ ልጅ ስጠኝ ብላ ነው የተወለድኩት። ቤተ እስራኤልን ስታነሳ ከመጽሐፍ ቅዱስ መልእክት አኳያ መሆን አለበት። አንድ ጽሑፍ ጻፉና አንድ ነገር ተናግረው ውዝግብ ውስጥ ገብተው ነበረ። ጌዲዮን ማለት አንድ ቀን ኢትዮጵያ መተን እነግሳለን ከኛ የሚወለድ ይነግሳል ብለው የሚያምኑ ናቸው። የኔ ጥያቄ አሁን ቤተ እስራኤላውያን በፖለቲካው በኢኮኖሚ በሳይንስና በቴክኖሎጂ ምኑ ጋር ነው ያላችሁት? እንደው ነገ ከነገ ወዳ እንደ ኤታማዦር ሹም የአየር ኃይል ዋና አዛዥ የምድር ጦር ዋና አዛዥ ጠቅላይ ሚኒስትር አቃቢ ሕግ የሚል በተስፋ እንጠብቆይ አንድ ነገ አየለ ከበደ የሚባል የእስራኤል ጠቅላይ ሚኒስትር ማግኘት እንችላለን ወይ? ዱባይ ላይ ያሉ እስኪመስሉት ድረስ በሀገሮ እጅግ ውብና ቅንጡ መኖሪያዎችን በተመጣጣኝ ዋጋ ማግኘት እንደሚችሉ ያውቃሉ? ዲኤምሲ ሪል ስቴት ከዚህ በፊት በደንበኞች ጎርፍ ተሸጠው ካለቁት ማራኪ እይታ ያላቸው አፓርትመንቶቻችን በተጨማሪ አዲስ የተለቀቁና አስደናቂ ዲዛይን ከማራኪ እይታ ጋር የያዙ የዳያስፖራ ብሎኮችን በታላቅ ቅናሽ ለሽያጭ አቅርበናል። ከባለ 1 እስከ ባለ 4 መኝታ በ8% ቅድመ ክፍያ ከ432,000 ብር ጀምሮ 60% የባንክ ብድር የተመቻቸለት እንደሚከፍሉት መጠን ለተወሰኑ ቤቶች ብቻ እስከ 30% የሚደርስ ልዩ ቅናሽ አዘጋጅተናል። በ0948 0947 42 ላይ ይደውሉ። የቤት ባለቤት የመሆን ፍላጎቶን አንድ ብለው ይጀምሩ። ውድ የነገረ መጽሐፍት ፕሮግራም ተከታታዮች የዛሬው ፕሮግራማችን ቤተ እስራኤል ትናንትናና ዛሬ በተሰኘው መጽሐፍ ላይ ሆናል። የመጽሐፉ ደራሲ አቶ አምሳሉ መሀሪ በአማርኛ ቋንቋና በሂብሩ ቋንቋ የታወቁ እጅግ በጣም ብዙ መጽሐፎች አሏቸው። ማዕከላችን ተገኝተው በዚህ መጽሐፍ ላይ ውይይት ለማድረግ ፈቃደኛ ስለሆኑ እያመሰገንን በክብር እንድትሸኙልን እንጠይቃለሁ። አቶ አምሳሉ መሀሪ ማለት እሳቸው ናቸው። መጽሐፋቸው ላይ ተዘርዝረዋል። ብዙ ግጥሞችን፣ ልቦለዶችን፣ ታሪካዊ መጽሐፍትን አርትዖት በማድረግ በመጻፍ ይታወቃሉ። በአማርኛ ቋንቋ እስራኤል ዩኒቨርሲቲ ውስጥ ያስተምራሉ። ስለዚህ ብዙ የሚነግሩን ነገር ይኖራል። እንኳን ደህና መጡ። እንኳን ደህና ቆያችሁ። እንዲህ አይነት በወጣት የተገነባ እንግዳ መካከል ስለተገኘው ደስ ብሎኛል። ላንተ ያለኝ ክብርም የተለየ ነው። ያው በሩቅ ርቀትም ቢሆን 13 መጽሐፍቶችህን አንብቤ ያለሁ የምወደውና የማከብረውን የበዓሉ ግርማን አንብቤ ያለሁ። በጣም አመሰግናለሁ። ጋሽ አምሳሉ እንግዲህ ቤተ እስራኤላውያን ብዙዎች የሚጠቀሙበት ቃል ልጠቀምና እንደ ጨው ዘር በመላው ዓለም ተበትነው ይባላል። ራሻ ብትሄዱ አሉ፣ ጀርመን ብትሄዱ አሉ፣ ቻይና ብትሄዱ አሉ፣ ብዙ ሀገራት አሉ። አፍሪካ ውስጥ እንኳን ብዙ ቦታ አሉ። ግን አለኝ አንድ ወዳጄ የኢትዮጵያ ቤተ እስራኤላውያን ከሌላው የሚለዩበት አንዱ ምክንያት ከሄዱ በኋላ ተመልሰው አገሬን 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 ኢትዮጵያን የማለት ነገር ይታይባቸዋል ይባላል። የእርሱ አመጣጥም ከዚሁ ጋር እንመድበው። እኔ እንግዲህ ለመጀመሪያ ጊዜ የዛሬ 3 ዓመት አካባቢ ከ30 ምናምን ዓመት በኋላ ነበር ይሄን መጽሐፍ እዚህ ለማሳተም በራስ ቲያትር የመጣሁት። አገሬን እወዳለሁ። ትውልድ አገሬ ነች ኢትዮጵያ። እስራኤል በዘር ሐረግ ታሪካዊት አገሬ ነች። ኢትዮጵያ ስትደማ
ልባችን ይደማል። ኢትዮጵያ ደስ ሲላት ደስ እንሰኛለን። ይሄ ሁሉ ግን ባልቻ ይግዛ፣ ሀጎስ ይግዛ፣ ገብረ ክርስቶስ ስልጣን ላይ ይውጣ የኛ ጉዳይ አይደለም። እውነተኛ ኢትዮጵያ አገራችን ኢትዮጵያ ነች። ትውልድ አገራችን አያት ቅድመ አያቶቻችን ለ2500 ዘመናት ሲኖሩ አጽማቸው በክብር ያረፈበት የተለያዩ የእምነት ቤቶች የሚገኙባት የኛ የቤተ እስራኤል አንዳንድ ቦታዎችም በስማችን የተጠሩ በቋንቋችን ማለት ነው። ለምሳሌ ትግራይ ውስጥ ሽሬ የሚለውን ቃል ብትወስድ this is the name of a place የቦታ ስም ነው። ነገር ሽርሊ ማለት ነው ዘምርልኝ እንደማለት ነው፣ ቀድስልኝ እንደማለት ነው። በሌላ መልኩ ጉራባ የሚባል ቦታ አለ። ጉር ማለት የአንበሳ ግልገል ማለት ነው። አብ ማለት አባት ማለት ነው። ማኢልኮ የሚባል ቦታ አለ። ማይ ማለት በዕብራይስጥ ውሃ ማለት ነው። ማኢልኮ ስትል ውሃ አለኮ ተጠምቶ እንደማለት ነው። እኔ የምናገረው አሁን ታሪክ አጥንቻ አይደለም። የኖርኩበትንም የምኖርበትንም የተወለድኩበትንም የቤተ እስራኤል አያት ቅድመ አያቶቻችን ዘአውተር ከቨር ኦፍ ዘ ቡክ ከውጭ እንዳስቀመጥኩት ሕገ ኦሪትን ከነጥበቡ እምነትና ሃይማኖትን ከነበሃሉ ባንድ ገምደው የማንነትና ጥበባዊ ትውፊት መገለጫ ለትውልድ አበርክተው ያለፉት ነው እኔ በአደባባይ የምናገረው። ፕሮፌሰር ከሌ ጻፈ፣ አቶ ከሌ ጻፈ፣ የታሪክ ተመራማሪ ተጻፈ አበላሽተው ሊጽፉ ይችላሉ። ምክንያቱም በየዘመኑ ሐሰተኛ ነቢያት ይነሳሉ፣ ሐሰተኛ መነኮሳት ይነሳሉ፣ ሐሰተኛ የታሪክ ተመራማሪዎች ይነሳሉ። ታሪካችን ነው የሚያበላሹት። ከቅርብ ጊዜ ወዲህ እኛ እናለቅስ ነበር። ኢትዮጵያ የ100 ዓመት ታሪክ ነው ያላት። ተመልከት፣ እንዲህ አይነት የተበላሸ መልእክቱም የታሪክ ፍሰቱም የድርሰት አጻጻፉም አጸያፊ የሆነ ነገር አለ በአብዛኛው። እዚህ አንድ ልቤ ደምቶ ነበር። አንድ ሰው አንድ መጽሐፍ ጠቢባን የሚል በዛ መጽሐፍ ገጽ 367 ላይ ስትመለከት የቤተ እስራኤል እናቶች ወደ መርገም ጎጆ ከገቡ በኋላ 7 ቀን ከቆዩ በኋላ የመንጻት ስርዓትን ለመፈጸም ወደ ወንዝ ወርደው በሳት ተቃጥለው ይገባሉ ይላል። እንዴ የትናንትናዋ እናቴ እኮ ነች፣ እህቶች እኮ ናቸው። አንደኛ የሚጻፉ ነገሮች ቤተ እስራኤልን ስታነሳ ከመጽሐፍ ቅዱስ መልእክት አኳያ መሆን አለበት። የኢትዮጵያ ሕዝብ እንደሚታወቀው የእስራኤል አምላክ አምላኬ ነው ብሎ የሚያምን ነው። የእስራኤል ሕዝብ ደግሞ ኢትዮጵያ ውስጥ በኤሎሄ ኢሃድ ማለትም እግዚአብሔር አንድ አምላክ የሚያምን ሕዝብ ያለባት አገር ብሎ የሚመጻደቅበት ሕዝብ ያለበት ቦታ ነው። ስለዚህ ከዚህ ከመጽሐፍ ቅዱስ አኳያ ካልሆነ በስተቀር ሪቻርድ ፓንክረስ ጻፈው፣ ዶክተር እንዳለ ጻፈው፣ እከሌ ጻፈው የሚለው ነገር ስሜታቸውን የገለጹበት ይሆናል ብለው ያስቀመጡት እንጂ ፍጹም የኛ ታሪክ አይደለም። አሁን ተመልከት እንግዲህ በዚህ በኔ እድሜ ለእህቶቼ ላክስቶቼ ትንሽ ልጅ ሁኜ የመርገም ጎጆው ቢያንስ የተወሰነ ያንድ ጎረምሳ ጠጠር ውርወራ ያህል መራቅ አለበት። እንግዲህ መስፈርት ሜትር በሌለበት ጊዜ አንድ ጎረምሳ ምን ያህል ኪሎ ሜትር ምን ያህል ሜትር ሊወረውር ይችላል? ይኸውቱ ኢማጂኒቲ ይሄን። ስለዚህ 60 እና 80 ሜትር ከቤቱ ርቆ ይሰራል ያ የመርገም ጎጆ። አንድ ልጅ ሂዶ መንካት የለም፣ በረጅም ሽመል ነው ገፍቶ ቀለም የሚያቀብለው። ተመልከት እንዴት አድርጋ ነው ያቺ ሴት መርገም ጎጆ ከወጣች በኋላ ወርዳ በሳት ተለብለባ የምትገባው። ሌሎቹ ለምሳሌ ይሄ ቡዳ ፈላሻ ካይላ የሚሉት ነገር አለ። የኛ ትልቁ ስም ካይላ የሚለው ነው። ካይላ የሚለውን ቃል ስትወስደው ከግዕዝ የተወሰደ ነው። ከሄለ ማለት አደረገ፣ አዲስ ነገር ፈጠረ፣ ኒው ቲንግስ ክሬተር ማለት ነው። ያ ማለት ነው ከደ ጥበብ ውጤቶቻችን አኳያ ያ ከሄለ የሚለው የግዕዝ ቃል የተወሰደው ከዕብራይስጡ ከሄላ ከሚለው ነው።
ክሂላ ማለት በቋንቋው በእምነቱ በባህሉ አንድ አካባቢ መርጦ የተቀመጠ ማንም የማይደርስበት ማለት ነው ክሂላ። አሁንም ከያለማቱ የገቡ የሞሮኮ ክሂላ አለ፣ የኢትዮጵያ ክሂላ አለ ምንጠራበት፣ የግብጽ ክሂላ አለ፣ የየመን ክሂላ አለ፣ የሩሲያ ክሂላ አለ። እያንዳንዱ ክሂላ የራሱ አለ፣ ህብረተሰብ ማለት ነው። ገብቷል? ስለዚህ ይሆናል የሚነገረው ነገር በሙሉ ልብ ይሰብራል። ጋሽ አምሳሉ መሀሪ አሁን ቅድም የመርገምት ጎጆ የሚለውን አንስተው ነበረ። አንዳንድ ሰዎች ደግሞ ጠይቀው ነበር፣ ባህላችሁ እምነታችሁ ቱባ የሚለው ቃል ምንድን ነው የሚለው ነገር አንስተው ነበር። ኦሪታዊ ነው፣ እርስዎ በደንብ ጠቅሰውታል። ኦሪታዊ ባህላዊ ነው፣ ነባር ነው ማለት ነው። አሁን እርስዎ ሴት ልጅ አለችው እንበል። ሴት ልጆ የሶስት ሴት ልጆች አባት፣ እሺ የሶስት ሴት ልጆች አባት ናቸው ጋሽ አምሳሉ መሀሪ። አሁን ልጆ የወር አበባ ስታይ እንዴት ነው የሚደረግላት? ቦታና ጊዜ ይወስነዋል። በመጀመሪያ ይሄ ባህላዊ ይዘት ሳይሆን ሁለት ነገሮች አሉ። ባህላዊ እምነት አለ፣ መንፈሳዊ እምነት አለ፣ መጽሐፍ ቅዱሳዊ። ከዚህ አኳያ ይሄ የመርገም ጎጆ 7 ቀን የመንጻቷን ስርዓት ጠብቅ ነው። በመሰረቱ እኔ የመካን ልጅ ነኝና እናቴ አባቷን ጣሊያን ሲገልባት ዳዊቱም አሁን እስራኤል ሀገር አለ የአባቴን ዳዊት የሚደግምልኝ ወንድ ልጅ ስጠኝ ብላ ነው የተወለድኩት በስለት። ከተወለድኩ በኋላ አሁን ዳዊትን መዝሙሩን እንጨርሳችሁ እናድናችሁን ግዕዝ ስለሆነ ባላቀውም ትርጉም ማወቅና ዳዊትን መድገም እንግዲህ እዚህ ያሉ እሳቸው ሊያስተካክሉኝ ይችላል። የተለየ ነው። እስራኤል ሀገር ገብቼ በቢብሊካል ኮሌጅ ከተማርኩ በኋላ ነው ለምን ታገለጉ አሕዛብ ወሕዝብ ነበበ ከንቱ የሚለው ማለትም አሕዛብ ለምን ያጉረመርማሉ የሚለውን ምዕራፍ 2 ላይ የተረዳሁት። እንደ ማንኛውም የቤተ እስራኤል ልጅ ዳዊትን በቃሌ 150ውን ከዛ በኋላ ብራኮትን። የኛ መጽሐፍ የአይሁድ መጽሐፍ 39 ናቸው ከኦሪት ዘፍጥረት እስከ ሚክያስ ድረስ። ኢትዮጵያ ደግሞ የዓለም የኦርቶዶክስ ማህበር የባይብል አባል የሆነችው በ66 ነው። ያ ማለት 39 መጽሐፍ በሚገባ ታውቃለች የኢትዮጵያ ኦርቶዶክስ። 27ቱ ሲጨመር 27 እና 39 ስንት ይሆናል? 36 ይሆናል። ከ66ቱ መጽሐፍ ውስጥ ኢትዮጵያ ጨምራ ብትገኝ 81 ምናምን ይላላት። እኔ ግን ባለፈው እንደቆጠርኩት ከሆነ ኢየሩሳሌም ላይ ወደ 92 መጽሐፍ ነው ያላት። ወደ መርገም ጎጆ እንምጣ። እንደ አካባቢውና እንደ ቦታው ይቀየር ያለኩ ሶስተኛ ወይም ሁለተኛ ፎቅ ላይ ተቀምጬ ለልጄ መርገም ጎጆ ብሰራ አንዱ አረብ መጥቶ ጠልፎ ቢወስድብኝ ማን ነው የሚያድንልኝ? ዛሬ አላደርገውም። ይሄን እንደ አካባቢ ይለያል፣ እንደ ቦታው። አዎ አልጸዳችም፣ ምግቤን አትነካም። አዎ አልጸዳችም፣ ጥም ድብና አርጎ በውሃ ቢይዘኝ በብርጭቆ ውሃ ቀድታ አትሰጠኝም 7 ቀን። እሷም ይሄን አታደርገው። እሷ ብቻ አይደለችም፣ እኔና ባለቤቴ አብረን አንጋደም በምንም ታምር። እንዲያውም ይቅርታ አድርጉልኝና ልናገር፣ አክራሪ የሆኑ ይሁዳውያን በሁለት አልጋ ነው እሷ በምትኖርበት ጊዜ ገፍትሮ ይጥላው አልጋ ይንሸራተታል። በሚያስፈልገው ጊዜ ገላዋ እንዳይነካ ማለት ነው። ከእምነት አኳያ እንዲህ አይነት መጋረጃ ተቀምጦ የመሳራው ማለፊያ የሆነ እንትን ምንድነው ኢጉል ምንድነው የሚባለው ሰርክል ነገር ይሰራል። ተመልከት። እስከዚህ ድረስ እንግዲህ የሚያከብሩ ናቸው ስለ መርገም ስትመጣ ማለት ነው። እኛ ኢትዮጵያን እስከለቀቅንበት ድረስ በዘመቻም በለው በተለያየ ሁኔታ እስከሄድንበት ድረስ በገጠሪቱ ኢትዮጵያ ይከበር ነበር፣ ይደረግ ነበር፣ ይፈጸም ነበር። ልክ እንደነገርኩህ እንደ ማንኛው የቤተ መቅደስ ሁኔታ አንዳንድ የተራቡ ሴቶች እንዲያውም ምንም ማንስትራይት ናቸው ወይም የወር አበባ ሳይመጣ መጥቶብኛል ብለው ቀለብ ለማግኘት ሄደው ይገባሉ። አዎ ድህነት አለ እና ምክንያቱም ከዛ የሚቀርበው ምግቡ ምኑ ልጆች የልጅ ልጁ ጎረቤቱ ምራት አማቱ እየወሰደ ነው ያን በትልቅ ሸምበቆ እየገፋ የሚሰጥ የሚጠጣውን የሚበላውን። ስለዚህ ልክ እንደ አንድ ትልቅ ከተማ ወይም ደግሞ እንደ አንድ ትልቅ የመገለያ ቦታ ተደርጎ የሚታይ ነው። ገብቷል? ከዛ በኋላ ሁሉም ጀንዴታ ቃለ ይሄ ከከብት
እንትን የሚሰራው ጀንዴውን ቆዳውን ጠቅልሎ የመንጻት ስራ ለመፈጸም እኛ ልጆቹ ነው በቁጥቋጦ በርቀት እንመለከታለን ሲጣጣው ሲጠልሙ 7 ጊዜ 7 ደግሞ 7 ቁጥር ደግሞ ከእግዚአብሔር ጋር በጣም ቀረቤታ ያለው ነው። ስለዚህ ሲጠልሙ ምን ሲሉ እናያለን እንጂ አሁን እኔ አውሮፓና አሜሪካ መካከለኛው ምስራቅ ውስጥ ተቀምጬ ይሄን ነገር ፈጽም ይብላት አንዱ ጭልፊት መጥቶ ቢወስድብኝ በየት አባቴ ነው ማገኘት? ይገርማ እንዲህ መተዋወቁ ጥሩ ስለሆነ ነው። ከዚሁ ጋር በተያያዘ እንግዲህ እንዳሉት መንፈሳዊም ባህላዊም ይዘት አለው። አሁን እርስዎ እኔ ቤት ቢመጡና እንግዳ ባረገው ከዚያ ስጋ አልበላም አለቀ። አንደኛ ምን ይላል መሰለህ? ቆይ እዚህ መጋቢ እሸቱ ስላሉ በጣም ደስ ብሎኛል ዛሬ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክትፎ በቅቤ ይበላሉ። ሃይማኖታዊ ስለሆነ ኖ ቆይ ልንገርህ፣ ወተትና ስጋ አብረው ይበላሉ። የኔ ቤት ብትመጣ ሀላቢ ባሳር ይባላል። ወተት ነክ ነገሮች፣ ስጋ ነክ ነገሮች። ስጋ ነክ የነካውን ነገር ቢላውን ወተት አይነካውም። ማንኪያው ነው ብርጭቆው ነው። ምን ይላል መጽሐፍ ቅዱስ ላይ? ላሟን በልጇ አትጥመሳት ይላል። ልጇ ማን ነው? ወተትና ቅቤ ነው። ላሟን በጥጃዋ አትጥመሳት ይላል። ይሄኛ የፈጠርነው አይደለም። ይሄን ባህላዊ አድርገን ማውራት አንችልም። ኦሪቱ የሚለው ነው። ከዛ በኋላ ግን ሳይንቲፊካሊ ሲጨመርበት ወተት ጠጥተህ 30 ደቂቃ ቆይና ስጋ ብላ። ስጋ በልተህ 2 ሰዓት ተኩል አካባቢ ቆይና ወተት ጠጣ ይላል። ይሄን እኛ እናቀውም ነበር። ስጋ በደረሰበት አንደርስም። ስጋ ከበላን ወተት በጠጣንበት አንነካም ሙሉውን ቀን። ምክንያቱም የጊዜ አቆጣጠር የስልጣኔ ሁኔታ ስላልነበረ በገጠሪቱ ኢትዮጵያ ማለት ነው። አሁን ወደኛ ስትመጣ መጽሐፌ ላይ 8 በዓላትን ገልጫለሁ ከኦሪት ሕግ አኳያ። የኛን እምነት ከአውሮፓው የተለየ የሚያደርገው የአውሮፓና የአሜሪካ ይሁዳውያን የረሷቸው ወይም ንቀው የተዋቸው በዓላት አሉ። ከነኛ ውስጥ ስግድ የሚባል በዓል አለ። መስገድ የሚቻለው ለአንድ ለእስራኤል አምላክ ብቻ ነው። ነህምያና አዝራ በዘመናቸው በስደት ዘመን በነበሩበት ጊዜ የእስራኤል ሕዝብ ነው እስራኤል ነው የምንለው የእስራኤል ልጆች ሕጉን እንዳይረሱ ኦሪቱን እንዳይረሱ አንድ ጊዜ በዓመት ተራራ ላይ እየወጡ ሕገ ኦሪትን እያነበቡ ውለው ወደ ቤታቸው ፀሐይ ሲገባ ይመለሱ ነበር። የኛም የቤተ እስራኤል ማህበረሰብ ጎንደር ውስጥ አንቦበር ተራራ ላይ በሚባል የገጠሩ ቦታ እየመጡ በዓመት አንድ ጊዜ ያከብሩ ነበር። ህልመ ሌሊት ያላየ ልጅ ኦሪቱን ተሸክሞ ይወጣል። ህልመ ሌሊት ምን እንደሆነ ነው። ለሴት ያልደረሰ ያልነካ ያ ልጅ ተሸክሞ ይወጣል፣ ተሸክሞ ይወርዳል። ከነኛ ማከሉ አይወዝ ዋን ኦፍ ዘም እንግዲህ በልጅነቴ ገና። ስለዚህ ያን በዓል ይዘን ገባንኛ እና መቼ ነው ህግ ማን ነው ስግድ በዓል የምናከብረው ተባለ። እስራኤል መንግስት አያውቀው፣ ይሁዳውያንም አያውቁትም። ከዚህ አኳያ ሊሰጡን አልቻሉም ነበር። ምንድነው ይሄ መጽሐፍ ቅዱሳዊ ይዘት የለው ምናምን። አሁን እኔ እንግዲህ በኦሪቱ ተምሬያለሁ። ያን ፋና የሚባል ጋዜጣ ነበረኝ፣ የግል ጋዜጣ። እዛ እንደገባሁ እንትን ያደረኩት በዛ ጋዜጣ ላይ በዕብራይስጥና በአማርኛ በእንግሊዝኛም ጻፍኩ። ልክ እንዲህ እንደተቀመጥ ነው ተጠራሁ። ሀይኖ ስሜታዘ ይሄን እናደርግ ነበር። መጽሐፍ ቅዱሳዊ ይዘት አለው። ይሄ ራባናት አክራሪዎች በጣም ተደነቁ። ከዛ በኋላ የኢትዮጵያ ይሁዳውያን እምነት ያልተበረዘ ያልተከለሰ ሕገ ኦሪትን ጨብጦ የገባ እነሱ ናቸው በሚል ያን በዓል ብሔራዊ በዓል አድርገው ዛሬ ራማታ ራሔል ይሄ ተራራው ላይ እዛ ላይ በዓመት አንድ ጊዜ እናከብራለን በጾም በጸሎት። እና የኛ ከስልጣኔ የሚሆን ከአንዳንድ ሁኔታ ሌላው ዓለም የረሳውን ነገር ንቆ የተወውን ነገር በዚህ መካከል ደግሞ አልትርሳ ሶሻሊዝሙ ምኑም ያለ ስለሆነ ከመጣ በኋላ እኔ እዚህ በነበርኩበት ጊዜ እንግዲህ ሶሻል ወጣት ነበርኩ። እንደምን አደራችሁ ሲባል እግዚአብሔር ይመስገን አይደለም እናሸንፋለን ነበር። አዎ ይሄ ቃል እግዚአብሔርን ከመርሳት አኳያ ነው እንግዲህ እንድንረሳ። ከዛ አኳያ የተው ብዙዎች ነበሩና የኛ እምነት የኛ ባህል ያልተበረዘ ያልተከለሰ እንዳለ የገባ ነው።
ዱባይ ላይ ያሉ እስኪመስሎት ድረስ በሀገሮ እጅግ ውብና ቅንጡ መኖሪያዎችን በተመጣጣኝ ዋጋ ማግኘት እንደሚችሉ ያውቃሉ? ዴምሲ ሪል ስቴት ከዚህ በፊት በደንበኞች ጎርፍ ተሸጠው ካለቁት ማራኪ እይታ ያላቸው አፓርትመንቶቻችን በተጨማሪ አዲስ የተለቀቁና አስደናቂ ዲዛይን ከማራኪ እይታ ጋር የያዙ የዳያስፖራ ብሎኮችን በታላቅ ቅናሽ ለሽያጭ አቅርበናል። ከባለ 1 እስከ ባለ 4 መኝታ በ8% ቅድመ ክፍያ ከ432 ሺህ ብር ጀምሮ 60% የባንክ ብድር የተመቻቸለት፣ እንደሚከፍሉት መጠን ለተወሰኑ ቤቶች ብቻ እስከ 30% የሚደርስ ልዩ ቅናሽ አዘጋጅተናል። በ0948 0947 42 ላይ ይደውሉ። የቤት ባለቤት የመሆን ፍላጎቶን አንድ ብለው ይጀምሩ። ጌዲዮናውያን ቤተ እስራኤል ውስጥ አለ። በአንድ ወቅት እርሶ አንድ ጽሑፍ ጻፉና አንድ ነገር ተናግረው ውዝግብ ውስጥ ገብተው ነበረ። ጌዲዮናውያን ማለት አንድ ቀን ኢትዮጵያ መጥተን እነግሳለን፣ ከኛ የሚወለድ ይነግሳል ብለው የሚያምኑ ናቸው። ወገራ አካባቢ የጌዲዮን ዘር የሚባሉ እስካሁን ድረስ አሉ። እሺ ነገ እንመጣለን ቢሉ ግን ቅድም ነገ እንመጣለን ማለት ወደ ኢትዮጵያ ኪሎ ነው። ኢትዮጵያ ላይ 4 ኪሎ ምን 9 ኪሎ እንግዲህ ለኛ አንዲት ኢትዮጵያ ነው የምናውቀው እኛ። እውነት ነው። እኔ ምን ላድርግ እንግዲህ እና ስለዚህ በተለየ ሁኔታ እስካሁን ወደ 13 ነው ስንት ይሄ ምንድነው የዘር ሐረግ 23ኛው ትውልድ እኔ ነኝ የሚል አንድ ልጅ አለ እና እኔ ጋር መጽሐፍ ይዞ መጣና ስለዛ ምንድነው ስለው እኔ የጌዲዮን ዘር ነኝ ነገ ሂጄ ኢትዮጵያ ነግሳለሁ። እንዴት ተገለጠልኝ? ተገልብጦብሃል ነው ያልኩት። አዎና መገለጥ ሌላ ነው፣ መገልበጥ ሌላ ነው። ስለዚህ አንዳንድ ጊዜ እንዴት መሰለ ቅድም እንዳልኩት በየዘመኑ በየጊዜው ሐሰተኛ ነቢያት፣ ሐሰተኛ አስተማሪዎች ያው ይነሳሉ ያለ ነገር ነው ምንም እንትና እና ስለዚህ ወገራ አካባቢ የመጡ እንግዲህ እኛ የኖር ነው በመላው ጎንደር፣ በከፊል ትግራይ፣ በከፊል ወሎ፣ በከፊል ጎጃም ውስጥ ነው። እኔን አሁን እዚህ መጥቶ አንዱ የቤተ እስራኤል ተወላጅ ነኝ ቢለኝ የት ተወለድክ ነው የምለው። ጎጡን ሲነግረኝ እነማን እንደነበሩ በሚገባ ቃለሁ አጣርቼ አልተወለድክም ነው ወይ ተወልደሃል አለሁ። ከዛ በኋላ ነው ዘርህን ቁጠር ምለው። እስከ 7 መቁጠር አለበት በእናቱም በአባቱም በአያቱም በምኑ። ልክ ጆሮአችን ተይዘን የዘር ቆጠራ ነው የምንማረው። እኔ አስኳላ በአጋጣሚ ውሻ ነከሰኝና እዛ ስማር ቄሱ ጋር ወደ ሐኪም ቤት ተላኩ። አዘዙ አካባቢ ነው እኔ የተማርኩት የሚያውቁት ካሉ እና ተልኬ 7 መርፌ አዘዘልኝ ሐኪም። እግዚአብሔር ይስጠው ይሄን ሁሉ ስልጣኔ ያሳየኝ። እናቴ አስኳላ አይገባም አለች እና ከዛ በኋላ አስኳላ ገብቼ ያን ከተማርኩ ምን ካደረኩ በኋላ በእኛ ጊዜ ተርም የሚባል ነበር። አንደኛ ነው የምንመጣው እና በዛን ጊዜ ደግሞ እንደዚህ በሚያዝበት ጊዜ ነው የጆሮ 7 ዓመት ያልሞላው ልጅ እንዲህ ያዝበት ነው። አዎ እና ዳይሬክተሩ አለፈኝ፣ አልሞላኝም 6 ዓመት ነኝ። ሲያልፈ አንተ ሰነፍ ነህ ነው ያልኩት። አረች ጀዱ ባላገር ነው ያለኝ። በዛ ሀገር ቋንቋ ያልሰለጠነች ማለት ነው። ሱሪ ጆልጆላ እንዴ በጥፊ የሚመታ የሚመስል። ከዛ ሰነፍ ነህ አልኩት። እኔ እንዴት አለ እንዴት ዳዊት የደገመ ሰው አታሳልፍም? እስቲ በላለ ወጥረኝ አልኩት። ወጥረኝ ጋርዘዛት ከነዛ መዝሙር ዘዳዊት ሃሌሉያ ብፁዕ ብዚ ዘወረ በመርክረዛ ወዘቆመ ወስተፍኖ ታታን ወዘነበረ ውስተ መንመረ ወንይቀጥልበት ያንተን ካደረገ ገምጋም ያስቀምጠን ነው የምናገረው። አሁን ፊዚክስ እና ኬሚስትሪ ፎርሙላው ካንደበት ተሟጦ ሲጠፋ ይሄ እግዚአብሔር ቃል እንደ ምስማር ተመቶ እንግዲህ ወደ 60 ምናምን ዓመቴ ነው አለ። ተመልከት። አሁን እኔ ይቅርታ ስለ ፍጥነቴ። አይ አሁን ወደ እንዲገባኝ ከመፈልጋቸው ነገሮች መካከል አንዱ የእርስዎን መጽሐፍ ሳነብ ከፊል ጎንደር፣ ከፊል ጎጃም፣ ከፊል ትግራይ ቤተ እስራኤላውያን ናቸው ኖረዋል። እዛ ጋር ችግር አለ። እኔ ይኸውልህ በ1968 ዓመተ ምህረት ምክትል መቶ አለቃ ሆኜ አየር ወለድ ደብረ ዘይት ነበርኩ። የሐረር ጦር አካዳሚ እና ያጠናሁት በጀትና ሂሳብ መምሪያ ነው። ደሞዝ ከፋይ ነበርኩ። ሰው ሲያጡ ከደርግ ጽሕፈት ቤት ተደውሎ ሰው ሲያጡ እኔ በአጋጣሚ ቢሮ ነበርኩና አንድ የመቶ ጦር ይዘህ ሄዳሉኝ ፍቅረ ስላሴ ወግ ድረስ እናታቸው አክስታቸው ይሁን የሆነ ሞተው ይዤ አካባቢው ላይ ስዞር ለመጀመሪያ ጊዜ ያየሁት
ሸማኔ ፈላሻ የሚባልም ለመጀመሪያ ጊዜ ያየሁት ያን ጊዜ እንዲህ ሳይ ጉድጓድ ምናምን የብረት ቁርጥራጭ የዝሃ የቁጢት ብጣሽ ምናምን አየሁ። አሁን እነኛ ልጆች አሰማርቼ እንደዚህ ሳይ አንድ ሽማግሌ ያገኙ አባባ ይሄ ምንድን ነው ስላቸው እሱ ለካ በቀዳዳ ያየኛል። ፍቅረ ስላሴ ዋው ያዩኛል። ከዛ በኋላ መትረፍ ብሎ ወጣና ምን አባህ እየሰራህ ነው አለኝ። አይ እኔ የሆነ ነገር ምን ብለህ ነው የጠየቅከው አለኝ። ነፃ እርምጃ ሊወስድብህ ይችላል። በእርግጥ ጥሩ ሰው ነው። ከዛ በኋላ እኔ በዚህ እንዲህ አይነት በማህበረሰብ ውስጥ ስለተወለድኩ ይሄ አሁን የማየው በሙሉ የአባቴ የሸማ ዕቃ መስሪያ ጉድጓድ፣ የአባቴ የብረት መቀጥቀጫ ማረሻው፣ ወረንጦ ምኑ የሚቀጠቅጥበት የነበረው፣ ማጭድ ይቆርጥበት የነበረው፣ ካራ ይስልበት የነበረው ይሄን አየው። ድንጋይ ሁሉ የኛ ነው አልኩት። እና በሌላ መልኩ ደግሞ ይሄ የዝሃ ቁርጥራጭና ምናምን ስላየው እንደዚህ ነገር ያን ጊዜ አየው። አሁን አንዳንድ ጓደኞች አሉ እነ መምህር በላይነህ የሚባሉ ባለፈው ኤምባሲ ውስጥ ይዣቸው ገብቼ ነበረ። እነ ማን ነው መስፍኔ የሚባል ልጅ መስፍን አሰፋ፣ እነሱ አሁን አሜሪካ ነው ያለው። እና አንዳንድ ሁኔታዎች ላይ ስትመለከት ከባህልም ከእምነትም አኳያ ይመስለኛል መጽሐፍ ቅዱስ ኦሪታዊ የሆነ እምነትና ባህል ያለው ነገር አይደለም። ምናልባት ቢያጠኑና ይኸውልህ አንዳንድ ጊዜ እንዴት መሰለህ አንዳንድ ማህበረሰብ ርቆ ከሄደበት አካባቢ አኳያ ላለመገፋት ላለመጠላት ብሎ አንዳንድ ነገሮችን የሚተዋለ የሚረሳቸዋለ በልቡ ውስጥ። ያ ግን በትውልድ ሂደት ሊረሳና ሊዘነጋ ይችላል። እና በአብዛኞቹ ምላቸው ምንድነው አሁን የሚጽፉትን መጽሐፍ በዚህ አሁን ይሄ ሴቷ መርገም ጎጆ ውስጥ ገብታ 7 ቀን ከቆየች በኋላ በሳት ትለበለባለች። ይሄ እነሱ ይዘት ነው። እኔ ጠይቃቸዋለሁ እንዲህ ከሆነ በአድ አምልኮ ነው እንዴ? ምንድነው በሳት መለብለም ማለት? ይኸውልህ ቅድም እንዳልኩ አሁን ሴቷ መርገም ጎጆ ውስጥ ትገባለች፣ 7 ቀን ትቆያለች። መጽሐፍ ቅዱስ ነው የሚለው ይሄን። ያን ካደረገች በኋላ ከመርገም ጎጆ ስትወጣ ወንዝ ወርዳ የምንጻት ስራ ትፈጽማለች። እዚህ መጽሐፌ ላይ ያለልህ ተብራርቶ ነው የተጻፈው። ተብራርቶ። ስለዚህ ያን መንጻት ስራ ፈጽማ ወደ ቤቷ ትገባለች እንጂ የኛ የሚለው በሳት ትለበለባለች የሚል የለም። ለምንድን ነው ይሄን የጨመራችሁት? ከየት አመጣችሁት ነው ያልኩት። እንዴ ሰው ትበላላችሁ ምንም በአይን ትበላላችሁ ሲባል ደግሞ ጥብስ ትበላላችሁ እንዴ ልታሰኙ ነው ያልኩት። ከነሱ ይልቅ አዋሬን የሚያውቅ ማን ነው እዚህ? አዋሬ የኛ ሰዎች ነበሩ። አዋሬ የሚለው ቃል በሚኒሊክ ዘመን በእኛ ዘመን ሳንቃ ጠራቂ ነበር የሚባለው። ያናጺ ሳንቃ ጠራቂ እና ሚኒሊክ ቤተክርስቲያንን ለማሰራት ይሄ ሳንቃ ይሄ መስኮቱን በሩን ታቦቱን ለመቅረጽ በነገራችን ላይ ኢትዮጵያን ታቦት የቀረጹት ታላቁ የቤተ እስራኤል ማህበር አባቶቻችን ናቸው። ለምን ታቦቱን ለሙሴ ሲነግረው እግዚአብሔር ወርዱን ስፋቱን ቁመቱን ከዚህ እንጨት ብሎ ያዘዘው ስለሆነ ከሕገ ኦሪት አኳያ የተቀረጸው ታቦት በሙሉ የኛ ነው፣ የኛ ስራ ነው። ሳንቃ ጠራቂዎች ይባላሉ። ስለዚህ ሚኒሊክ ሳንቃ ጠራቂዎችን አምጡልኝ ይላሉ ከጎንደር። እነኚህ ሳንቃ ጠራቂዎች አቧራው ጊዮርጊስ ከሚባል አሁን ዩኒቨርሲቲ ከተሰራበት ቦታ ነበር የሚኖሩት። ፋሲል ግንብንም የሰሩ የገነቡ እነሱ ሲመጡ ከማንኛውም ግብር ነፃ አድርገው እዚህ አዋሪ አካባቢ ያስቀምጧቸዋል። ያን እየሰሩ እንዲቀመጡ ከመሬት ግብር ነፃ ሆነው በአካባቢው የነበረ ሌላው የኦሮምኛም ይሁን እኔ አላቅም እንግዲህ የምን ቋንቋ ተናጋሪዎች ከየት መጣችሁ ብለው ሲጠይቋቸው ከአዋራው ጊዮርጊስ ምናምን ብለው ይናገራሉ። አዋራው ጊዮርጊስ ብሎ ለመናገር ለከንፈር ተነባቢነትም ለተናጋ ተናጋሪነትም ቋንቋው ስላልተመቻቸው አዋሬ ያሏቸው አዋሬ ሰፈር ተመሰረተ። የአዋሬ ልጆች ዛሬ በኢየሩሳሌም በእኛ አካባቢ ይኖራሉ። እኔም የአይሁድ እዚህ አዲስ አበባ ዩኒቨርሲቲ ያለሁ ሰንበትን አከብር የነበረው እዚህ አዋራው ጊዮርጊስ ሂጄ ነው፣ አዋሬ ሂጄ ነው። ነሻምበል የሚባሉ ትልልቅ ሰዎች ነበሩ፣ ተጋብተው በራሳቸው የኖሩ ልጆቻቸው ዛሬ ከኛ ጋር ይኖራሉ። ስለዚህ አንዳንድ የቦታ ስሞች በዚሁ አይነት ሁኔታ እንትን ያደርጋሉ ልል ፈልጌ ነው። በጣም ጥሩ። አንዳንዴ ታሪክ ሲነበብ ያኛውስ ወገን እንዴት ያየዋል ብሎ ማሰብ ተገቢ ነው። ምሳሌ ለማንሳት የአጼ ዘርዓ ያዕቆብን ታሪክ ሳነብ አጼ ዘርዓ ያዕቆብ ከተለያየ ወገን ተጋብተዋል ተዋልደዋል አይደለ? እና የሀዲያ ሕዝብ ባህልና ታሪክ የሚለው መጽሐፍ አንብቤ ያለው ስለ አጼ ዘርዓ ያዕቆብ የሚያወራ ደግሞ አንብቤ ያለው አጼ ዘርዓ ያዕቆብ ከሀዲያ ወገን አግብተዋል
ለማጠናከር ማለት ነው። እነሱ የጻፉትን ሳነብ አንዲት ሴት ሃይማኖቷን ቀይራ ወደ ሌላ ሄደች ማለት ከሞተች እኩል ስለሆነ በጠቅልለን ነው እንትን ያልነው እንደ ሞተች በመቁጠር ይላል። ይሄኛው ላይ ያልተጻፈው ነው እዛ ላይ ያለው። አሁን ምን ለማለት ነው? ከዚህ በፊት አንብቤ የማላቀውን አዲስ ነገር እርስዎ መጽሐፍ ላይ አገኘው። ስለ አጼ ቴዎድሮስ እናት ሆርሙዝ ራሳም የተባለ ሰው ምን ይላል? ከአጼ ቴዎድሮስ በስተቀር በማንኛውም ጊዜ ቢሆን አንድ የሀበሻ ንጉሥ እንደ ቤተ እስራኤላውያን ታማኝ ሆነውለታል፣ ባለሟሎች አግኝቷል ይላሉ። እርስዎ ደግሞ ይህ የሆነበት ያለ ምክንያት አይደለም ይላሉ። ወይዘሮ አትጠገብ የአጼ ቴዎድሮስ እናት እንደሚባለው ከሆነ አሁን እኛ ቅድም የነገርኩህን የስግድ በዓልን ያከብሩ የነበሩት የቋራው ይሁዳውያን ቋራ ነው የመጀመሪያው እንትናችን ስር ጅምጅሃ የሚባል ቦታ አለ። እንግዲህ የቋረኛ ቋንቋ ይባላል አሁን ከጠፉት ቋንቋዎች መካከል አንዱ የሆነው እና የሮብቻ ጥጃ ይጠብቁ ነበር አሉ። የሮብቻ ጥጃ ማለት የኦርቶዶክስ እምነት ተከታይ አርብ ሮብን ስጋ አይበላም፣ ወተት አይጠጣም። ጥጃውን ለእረኛ ይሰጣል። አርብና ሮብ የሚታለበውን ያ በገንዘብ አይደለም የሚቀጥረው። አርብና ሮብ የሚታለበውን ጥጃ የሮብቻ ጥጃ ጠባቂ ወስዶ ለእናቱ ይወስዳል ማለት ነው። እና የሮብቻ ጥጃ ጠባቂ ይባላል። ይሄ ልጁ በጣም ትንሽ ልጆች ናቸው። እና እንደሚባለው ከሆነ በዛ ዘመን እንግዲህ ሌሎቹ ያው ይሄ የኮሶ ምናምን የሚለው እንደተጠበቀ ሆኖ ከታሪክ አኳያ የሮብቻ ጥጃ ይጠብቁ ነበርና አንድ ወንዝ እሱን ተሻግረው ሲሄዱ ራእይ ያያሉ። ራእዩም በማህፀናቸው ፀሐይ ከምስራቅ አካባቢ የፀሐይ ብርሃን ቦገግ ብሎ ሲገባ ነው። እና ለአንድ ለአቅራቢያው ላለው አባታቸው ይናገራሉ ይባላል። ይሄን እኔ ልፈታልሽ አልችልም፣ እዛ ማዶ ታያለሽ አባ ወዳጀን የሚባሉ የእሳቸው ልጆች ዘራቸው በሙሉ አለ። አሁን እዚህ በጣም ነቢይ ናቸው ባለጸጋ እና እሳቸው ጋር ሂጂና በጾም ሂጂና ይፍቱልሽ ይላቸዋል። አፈታሪክ ነው እንግዲህ እውነት ላይሆንም ይችላል። እኔ እንግዲህ ያላቅም ከተረከብኩት ነው። እና ሂደው ለአባ ወዳጀነ ሲነግሩ አባ ወዳጀነ በጣም ያዝና ልጄ እችን የፈራረሰች ሀገር እችን የተበተነች ሀገር አንድ አድርጎ የሚገዛ ልጅ ትወልጃለሽ፣ እንደወለድሽ ግን ወደ እኔ እንድታመጪው ይላታል። ስለዚህ አጼ ቴዎድሮስ በመጀመሪያ በሕገ ኦሪትም በምንም ከአባ ወዳጀነ ጋር አደጉ። የወንጌል አርበኛ ናቸው፣ በደንብ ያውቃሉ ነው የሚባለው። እና ስለዚህ ከዛ አኳያ አጼ ቴዎድሮስ ይሄ ክህነት የኦርቶዶክስ ክህነት ተከታዮችን አንተ አረግራጊ አንተ ይሄ ልብሳቸውን ሁሉ እየወቀሱ ስራት ታስፈቱ ህዝቤን ሰርቶ ይኑርበት በሚሉበት ጊዜ የቤተ እስራኤልን ሰዎች አንድም ሰው አልነኩም። አክብረው አስከብረው ነው ይኖሩት በሚገባ በፈሪሃ እግዚአብሔር። በአንድ ወቅት በእምነት ተጣልተው ሲሄዱ ቀዳሚው ማን ነው ብለው የቤተ እስራኤልን ካህናትን እንደለቀቁ ሁሉ ይናገራሉ። አንዳንዶቹ እንዲያውም የዘር ሐረጋችን ከዛ ይመዘዛል እያሉ ደግሞ የሚረብሹን አሉ። ያው ይወለዳሉ እሳቸው ከኛ በተዛባ ወሬ ማለት ነው። ምን ጠብቀው በዛ ማለት በዚህም ወገን ወለዳለሁ በዚህም ወገን ወለዳለሁ በዚህ ብዙ አለ። ለነገሩ ይልቅስ ምን አለ መሰል አሁን የፈላሻ የሚለውን ስም የሰጡን ቅድም እንዳልከው አፄ ዘርዓ ያዕቆብ ነው። ወንጌል እንትን ካደረጉ በኋላ ያልተጠመቀ ያልተገየደ አይድንም በሚለው ነገር ወንጌልን ተቀበለዋሉ። እምቢ ያሉ ሲሸሹ ከአክሱምና ከያካባቢ እየሸሹ ሲሄዱ ፈልሳችኋል፣ ከርስትህም ከምንህም ተነጥቀሃል። ለቤተ እስራኤላውያን አሁን እዚህ መጽሐፍ ላይ ከድሮ ጀምሮ ከአፄ ዘርዓ ያዕቆብ ጀምሮ ያሉ ብዙ በማህበረሰቡ እንዴት እንደተገፋ እንደተገፈተረ ተንትነው ያሳዩናል። አንድ ቤተ እስራኤላዊ በኢትዮጵያ በነበረው ቆይታ በኢትዮጵያ ታሪክ ውስጥ ወርቃማው ጊዜ ያልተገፋንበት ያልተገፈተርንበት የሚለው ዘመኑ ክፋቱም ግድያውም ተንኮሉም ምቀኝነቱም ሴረኝነቱም እንደተጠበቀ ሆኖ ደርግ ለኛ የብርሃን ጮራ ነው፣ የመሬት ባለቤት አድርጎናል።
እስከ ደርግ ምጽአተ ደርግ ድረስ የኢትዮጵያ ቤተ እስራኤላውያን መሬት አልባ እኔ ልንገርህ እኔ ተወልጄ ባደኩበት አካባቢ ድርማ ወንዝ ይባላል። የባላባት ከብቶች ከላይ ሲጠጡ የተረጋገጠውን ውሃ ዱባለ ባህርና መንግስቱ ባህር የሚባሉ ነበሩ። መንግስቱ ባህር የኛ ነው፣ ቤተ እስራኤላዊ ነው እሱ የከበበው። ያን የተረጋገጠ ውሃ ነበር የኛ ላሞች ይጠጡ የነበሩት። ያ ማለት ምንድነው? የእርቅ የሰላም የአንድነት ነን። ይሄ የነበረው ስርዓቱ ነው ባይዘወይ ይሄን ያደረገው። እናቴ ከአራት አንድ የሚያርሱ ከኛ ትቀጥርና ከአራት አንዱ ላይ እንደገና ባላባቱ ምንድነው የሚባለው አቆማዳውን ጠቅሎ ይመጣና ምርት ላይ ይዞ ይሄዳል። አላረሰም፣ አልጎለጎለም፣ አላጨደም፣ አልደበተም፣ አላካደም። መጥቶ እርሻው ላይ ምን እንዳለ ይዞ ይሄዳል። እስከዚህ ድረስ እንግዲህ ስቃይ ነበር። ምንጮቻችን የተለዩ ናቸው። እናቴ ብዙውን ጊዜ የወተት ላሞች ነበሯትና ጥጆቹ ሲወልዱ ወይፈን ሲደርሱ ትሸጥ ነበር። እናንዬ ለምንድን ነው የምትሸጪው ብላት ነበር። ምክንያቱም ያምራሉ፣ አብረን ያደግከው ምን ላይ ላቁመው ትል ነበር። ደርግ መጣ፣ በገመድ አከፋፈለን። ያን ሲያደርግ ደርግ ግን ወንድሞቻችን እህቶቻችን አልገደለም አይደለም፣ የተገደሉ ቤተ እስራኤላውያን ወጣቶች አሉ። በዚህ በትግሉ ሂደት ላይ በአንድ ወቅት ፕሬዚዳንቱ ዝምባዊ ሆነው ሲናገሩ በጠመንጃ ሽጣቸዋል ተባሉ። እኔ አልሸጥኩም፣ እንዲያውም ቀን ያወጣሁላቸው አሉ። እውነታቸው ነው። የመሬት ባለቤት አደረጉን። እስከዛ ዘመን ድረስ የመሬት ባለቤት አልነበርንም። ስቃዩ መከራው እንዳለ ነው። አንድ ነገር ልንገርህ፣ እናቴ ይሄ እንስራው ገንቦ ምኑ የምትሰራውን ነገር አፈሩ የተለየ መሆን አለበት። ያን አፈር የምታገኘው በየአካባቢው ላይ አርባጫ የሚባል የአርባጫ መሬት። ያ አርባጫ መሬት ለማግኘት የሰው ማሳ መሄድ አለብህ። ያባላባት ቀኛዝማች ወይም ፍታራሪ እንዳያይ እህቶችም የአካባቢው ሰውም ሌሊት በውድቅት ሌሊት ሂዶ ጭሮ ማምጣት አለበት። ያ ሰውዬ መጫሩን ስለሚያውቅ ተከትሎ መጥቶ ከቤታችን አምጡ ይላል። እናቴ አረቂዋ ቆንጆ ነበረ። ጉሽጉሻ እንትን ጉሽጉሻ ነበር የምታስቀምጠው በብርሌ ሞልታ ዳጉሳ ፍሪጅ ማለት ነው፣ ሪፍሪጀሬተር ማለት ነው። እዛ ይቀመጣል። አንድ ሹርብ ያረቂ ስትሰጠው ይዞ ይሄዳል። በቃ አለቀ። እና እስከዚህ ድረስ መሬት እንኳ የኢትዮጵያ ሕዝብ የጎጆ ኢንዱስትሪ አቅራቢዎቹ ቤተ እስራኤላዊዎቹ ሆነው ሳለ ያን አፈር ፈጭተን ወደ ኢንዱስትሪ ለመቀየር የምንጠቀምበትን እንኳ ሙሉ ፍቃድ አልነበረንም። አሁን ይሄን ግን ይሄ ቂምና በደል አለ። በጣም ይቅርታ አድርጉልኝ። እኔ እንዴት ነበረ ይሄን ስናገር በጣም እያፈርኩ ነው። ለምን በትውልዱ መካከል ሰላምና አንድነትን ፍቅርን እንጂ የመርጨት ያለብኝ እንዲህ አይነቱን የቀረ ምናምን ነገር መናገሩ ለኔ ውስጤ ይሰማኛል። እኔ እንዴት ነው የሚሰማኝ ጋሽ አምሳለ አንዳንድ ጊዜ ወሳኝ ነጥብ አለው። እኔ የፎክሎር ተማሪ ነኝና ስማር የሆነ ነገር ስናገር እንዲህ ይደረጋል ካልክ ይሄ ነገር የግለሰቡ ባህሪ ነው የቤተሰቡ ባህሪ ነው ወይስ የማህበረሰቡ ነው? አንደኛ የሃይማኖት ተጽዕኖ ነው። አዎ ልመጣ ነው። አሁን ይሄ እኔ የምረዳው ማለት ስርዓት ነው። የስርዓት ጎንደር፣ ጎጃም፣ ሸዋ ምናምን ስለሆነ ሳይሆን ስርዓት ስርዓት ከሃይማኖት ጋር ከብሔር ጋር ከማቆራኘት ይልቅ የነበረው ስርዓት ምናልባት የፊውዳል ስርዓት ስንል ጥሩ ሊመጣ ይችላል። ቀጥሎ ሶሻሊዝም ደግሞ እንደዚህ አይነት ነገሩን አበረታታ። በነገራችን ላይ አንተ ደራሲ ነህ። የኢትዮጵያ ደራሲያን ማህበር ስርዓትና የመዋቅር በ1936 ዓመተ ምህረት የጻፉት ያረቀቁት መጽሐፌ ውስጥ አሉ ፕሮፌሰር ታምራት ኢማኑኤል ናቸው። በዛን ሰዓት አንድ ቃል አለ፣ ምናልባት መጋቤ ሐዲስ ያግዙ፣ ማእምራን ነው ምናምን ይባል ነበር ማእምራን። አዎ። እና በዛ ዘመን ማእምራን ሆኖ የታላቁ ቤተ እስራኤል ተወላጅ ናቸው። የኛ ዘመን እናነሳቸዋለን እሳቸው። እሺ አሁን እዚህ የነበረውን መገፋት እዚህ የነበረውን መጨቆን መበደል አየ ነው። ከዛ ቤተ እስራኤል ደግሞ ሄዱ የኛ ሰዎች። አሁን በጣም ማወቅ መፈልገውን ጥያቄ ነው የምጠይቆት። በተደጋጋሚ ይነሳል። ይሄ ግን ትኩስ ስለሆነ ነው።
ሜዲስ በሚል ስም የሚጠራው የእስራኤል የደም ባንክ ተቋም የጤና ባለሙያዎችን ወደ ፓርላማ በመላክ የፓርላማ አባላቱ ደም እንዲለግሱ ይጠይቃል። በፈቃደኝነት ደሟን ለመለገስ የቀረበችው የ32 ዓመቷ ፐኒና ታማኖ ሻታ አስደንጋጭ የተባለ ነገር ገጠማት። ያለች ደም የተለየ ነው ተባለች። ወደ ደም ባንክ ሳይገባ ደሟ ተወገደ ማለት ነው። ከዛ ምን ተባለች? አብዛኛው ከአፍሪካ የሚመጡ ቤተ እስራኤላውያን የኤችአይቪ ኤድስ ተጋላጭነት እንዳላቸው ስለሚታመን ነው ከአፍሪካ፣ ከደቡብ ምስራቅ፣ ከእስያ፣ ከካሪቢያን ደሴቶች የሚመጡትን ደም የመለገስ መብት የማይፈቀድላቸው የሚል አነበብኩ። ከባህልም አንዳንድ ጊዜ እንዴት መሰለ እያንዳንዱ ሀገር የራሱ የሆነ ስርዓትና ደንብ ያወጣል ለህዝቡ። የጥቁርን ደም ነጭ የማይቀበልበታል። የነጭን ደም ግን ጥቁር ይቀበላል። አሁን እዚህ ፓራሻታ ደም ነው እኛ የምንለው የፓራሻታ ደም። እንዲያውም አንድ ጓደኛዬ በቀደም ያየው ጋዜጠኛ መርፌ ወጋኝ የሚል ጽሁፍ ነበረው። ከዚህ አኳያ ትልቅ ቁጣን ያስነሳ ነው። የኛ ጥያቄ የነበረው ደማችን ከሚደፋ ደማችን ለደማችን ስጡን ለኛ የጥቁሩን ደም እና ያን ጊዜ ምንድነው እስራኤል አንደኛ የኤችአይቪ ኤድስ ቫይረስ በብዛት የሚታወቅበት ነው። በአንድ ቀመራ ወደ 47 ሰዎች ነው ከኛ የተገኘው ኬሪየርስም ምንም ሆኖ ቆየ። ከዛ ውጭ ደግሞ በአፍሪካ ውስጥ ማላሪያ አለ። ማላሪያ እስራኤል የተሰቃየችበት በጣም ከፍተኛው ሲሆን በአሁኑ ሰዓት ማላሪያ እንኳንስ በሽታው መድኃኒቱንም አያውቁትም። በእስራኤል ሀገር ውስጥ የማይታወቁ በሽታዎች አሉ። ይሄ ሴክሹዋል ትራንስሚትድ ዲዚዝ ምትላቸው እነ ቻንከር እነ ጨብጥ ቂጥኝ ይሄ ምናምን ምትላቸው እዛ መድኃኒቶች እኔ በትርጉም ብዙ ቦታ ሰራለሁ። ኢንሳይክሎፒዲያ አውጡ ነው ምላቸው። አውጥተው ካዩ በኋላ ዋው እንዲህ ይባላል አያውቁትም። የተረሳ ነው። ስለዚህ ማላሪያ ይዞ ሰውየው የሎ ፊቨር እንዲህ ሲንቀጠቀጥ ሲያዩ ሊፈሩ ይችላሉ። እኔም አላሰጥም ያን ነገር አላሰጥም። እኔም ምን እንዳለበት በሚገባ እስካላወቅኩ ድረስ። በሌላው በኩል እንደነገርኩ የኤችአይቪ ነው የተደረገው። አሁን ያልካት ፕኒና ታምኖ እሸቴ የክኔሴት የእስራኤል ፓርላማ አባል ሆና የምታደርግ ነች። ስለዚህ ከዛ በፊት ጥናቱ ነበረ። ጋዜጠኞች ነው ያጋለጡት፣ እኛ አይደለንም። አንዳንድ ጉዞዎችን ለምሳሌ ጋዜጠኞች ነው ያጋለጡትና እንዲቋረጥ ያደረጉት። ለምሳሌ ዘመቻ ሙሴን ብትወስድ ጋዜጠኛ ጋር እግዚአብሔር አያድርስ። እዛ አንደኛ የዲሞክራሲው ነፃነት ነው። ገብቷል። ሚስቱ እንዲህ አቅፋል ብሎ ጠቅላይ ሚኒስትሩን እንትን የሚያደርግ የሚጽፍ እንዲህ ስትመታው ጠቅላይ ሚኒስትሩን እጇና እንትን አድርጎ የሚቀርጽ ነው። ስለዚህ ይሄ የሚዲያዎች ስርጭት አጋነ ነው እንጂ እኔም ቢሆን በሽታ ያለበትን ሰው ምንም ምርመራ ቢደረግም ወይ ኬሪየር ሊሆን ይችላል ለልጅ ወይም ለሌላ ነገር ይሰጥ ቢሉኝ እኔ አልፈቅድም። ገብቷል። እኔ አልፈቅድም። ማንም ቢሆን መፍቀድ አይደለም። እንደ አንድ ሰው እንደ አንድ አባት ወይም እንደ አንድ እናት በልጄ ላይ የማይካሄደውን ነገር እንዲካሄድ የማልፈልገውን ነገር በሌላው ላይ እንዲደረግ እኔ ላልፈቅድ ይችላለሁ። እና 1996 አይ ሆፕ 96 ዓመተ ምህረት ነው ይሄ ሆነ። አሁን የተስተካከለ ሁኔታ ነው ያለ ማካካስ ብለው በእርግጥ አንዳንድ ነገር አድርገዋል። እኔ ጓደኛዬ ነው አንድ ጓደኛዬን ያለ ምንም ውድድር ክኔሴት ውስጥ አስገቡት። ያ ማለት ምንድነው? አፍን ለማዘጋት ያህል እንደማለት ነው። አንድ ወንድሜ ይናገር ነበር ስለ ኢኮኖሚ። ቅድም የኢኮኖሚ ችግር እንዳለ ወንድሜ ለኔ መልሴ አለባበሴን ተመልከት፣ አናናውሬን ተመልከት፣ ልጆቼ ያማሩ ናቸው። እስራኤል ለኛ በተለይ ከአፍሪካ ለሄድ ነው የምታደርገው ድጎማ በጣም በጣም ብዙ ነው። አንድ ቤት $100,000 ቢያወጣ 75%ቱን በነጻ ትሰጥህና 25%ቱን በ28 ዓመት ይሄ ወለዳ ግድ በሚባለው በ28 ዓመት ክፍያ ትሰጥሃለች። ገብቷል። ስለዚህ ከዚህ የበለጠ ምንድነው ሊደረግ? ምንድነው እስራኤልን የሚጠሉ አሉ፣ ኢትዮጵያን የሚጠሉ እንዳሉ ሁሉ በአንድ ወቅት እኔ 1994 እንደ አውሮፓ አቆጣጠር ፋና ጋዜጣ ላይ አንድ ነገር ጻፍኩ።
አንዱ ከደቡብ አፍሪካ ነው ከየት ነው ጻፈልኝ። ሲጽፍልኝ ምን አለ እንዴ ያአቀዋለሁ እንተዋወቃለን። አምሳሉ እኛ እኮ ምናምነው እስራኤል በ1984 ዓመተ ምህረት ሱዳን ውስጥ ገብታ የቤተ እስራኤሎችን ወስዳ ከአረቦች ለሚሰነዘርባት ጦርነት ዙሪያውን ክብ ጠረፏን ሰራች ነው የሚባለው አለኝ። የት ነው የምትኖረው አለኝ። እኔ ኢየሩሳሌም ውስጥ ነው የምኖረው አልኩት፣ ዋና ከተማ ውስጥ። አዳር ትምህርት ቤት በነፃ ነው 18 ዓመት እስኪሞላው። 18 ዓመት ከሞላው በኋላ ብሔራዊ ግዳጅ ነው፣ ወደ ውትድርና ይሄዳል። እንደ ኢትዮጵያ አይደለም ውትድርና፣ ብሔራዊ ውትድርና ለመሄድ ነጥብህ ከፍተኛ መሆን አለበት። የተለያዩ የኮማንዶ ክፍለ ጦሮች ውስጥ ለማገልገል ያ ማለት ምን ነው ይሄ ያቀባበል ችሎታ በደንብ እንትም ሆነ። ከዛ ውጪ እኔ እንጃ እንግዲህ የሚነገረው ነገር በሙሉ እኔ ስሰማ በጣም ነው የሚያስደነግጠው። አንደኛ እኔ ዶክተር እንዳለ እንድታቅም ፈልገው አይሁዳውያንን የሚያክል የስደትን ምንነት የሚያውቅ ህዝብ የለም። በአቀባበልም ደግሞ ያን መከራ ያን ስቃይ ያየ ህዝብ አንተን ቁመህ በአጣሁ እጅህን ጎትቶ ነው ሸዋርማ ይሄ ግድግዳ ላይ የተሰቀለ ስጋ አስቆርጦ የሚያበላህ። ውሃ ከቤትህ ድረስ በይሄ 6 ይዛል። ይሄ ምንድነው የምትሉት እናንተ ሚነራል ዋተር፣ እሱን አስይዞ ድረስ ከቤት የለበሰውን ልብስ አምጥቶ የሚሰጥህ ነው። እንዲህ አይነት ህዝብ ያለበት ነው። ክፋቱ ያለው ከጥቁር ነው። እሺ አሁን ጥሩ ጋሽ አምሳሉ፣ አሁን አንድ ቤተ እስራኤላዊ ወደ እስራኤል ሲሄድ የተሻለ ኑሮ ፍለጋ የዘር ሐረግ ስቦት የዘር ሐረግ ስቦት ሐመር ውሃ ተገፍቻለሁ፣ ቦታ አልተሰጠኝም፣ ተንቄያለሁ የማለት የተስፋይቱ ምድር ስለተባለች ነው። መልሶ አልተሰጠም። ይሄ እዚህ ላይ አሁን ስግድ በዓል እንዳልኩ በአመታዊ ስግድ በዓል አምቦ በር ተራራ ላይ ስናከብር አባቶቻችን እጃቸውን አንስተው ምንድነው ከርሞ በኢየሩሳሌም በዓሉን ለማክበር ይሄን በዓል ምናከብረው ከርሞ በኢየሩሳሌም ነው። ያ ራእይና ህልም እውነታ ሆነና ጉዞ ሲጀመር በሱዳን ማን እንደጀመረው አይታወቅም። ለወደፊቱ እንጽፋለን። 15000 ህዝብ አካባቢ ተንቀሳቀሰ። 7000 ምናምኑን አሸዋ ነው የበላው። በተለያዩ ጉዞዎች እኔ እናቴ ጉዞ ላይ ነው የሞተችው። እህት ወንድሞች አክስቶች ያልሞተበት የለም። ምናልባት በሱዳን ምድር ላይ በተደረገው ጉዞ ዘመድ አልሞተብኝም ካለ አንተ ጎይነህ ነው ምለው፣ ከቤተ እስራኤል አልተወለድክም ነው ምለው። ዘመድ ከሌለው የሞተ ዘመድ ከሌለው። ስለዚህ መጽሐፌ ላይ ማለ አንዳርታ ማለትም ራማታ ራሄል ተራራ ላይ የቆመ ሐውልት አለ። ስም ዝርዝራቸው ተጽፏል። የሞቱ ብቻ አይደለም እስካሁን ድረስ መዳረሻቸው የማይታወቃሉ። ህፃናትን ሽጠውብናል። ያርማጮና የአካባቢው ህዝብ እናቶቻችን ደፍረዋል፣ እህቶቻችን ደፍረዋል። ብዙ በደል ተፈጽሟል። አሁን ስለ ጉዞ ስታነሳ ያ አንዱ ዓላማ ነው። በሌላው መልኩ እዚያውን 8000 ይሆናል አዲስ አበባና ጎንደር ካምፓስ ውስጥ እነኚህ ፈላስ ምራ ምንላቸው ናቸው። እምነታቸውን ትተው ወደ ሌላ እምነት ይሄዱ። ፈላሲ መራአ ነው። መራአማት በአንድ በኩል በግዕዝ ሰርግ ሲሆን በሌላ በኩል ደግሞ መነካት ማለት ነው። መነካቱ በጋብቻ ሊሆን ይችላል። he is contaminated by marriage ይቅርታ በጋብቻ ወይም በእምነት ወይም በባህል ተነክቷልና የኛ አይደለም እናገለዋለን። ከአካባቢ ከገጠሪቱ ኢትዮጵያ በመኖርንበት አካባቢ ልክ ወይ በጋብቻ ወይ በሆነ ነገር ወሽማም ይሁን ተወሽሞ ከነካ ከግቢው ከአካባቢ ነው የምናረቀው። በሌላ መልኩ በቤተ እስራኤል የጋብቻ ስርዓት መሰረት አንዲት ሴት በህፃንነቷ እንትን ታደርጋለች። ምናልባት አንድ ላመረኛ ተተናክሏት ህጓ ካልተገኘ አቡኒና ትባላለች። አንበበው ይላል አቡኒና ሁና ከአካባቢ ትባረራለች። አቡኒና መሆኗን ምናልባት ያጎረምሳ መልኩና ምኑ ያማረ ሆኖ አቅም ቢያጥረውና ህግ ለመውሰድ ከተጠራጠሩ ደግሞ አይኗ የደከመ እናት አሮጊት ዮስፌራስ ታውቃለህ? ዮስፌራስ አስገብታ የሷ ምስክርነት ነው የሚጠበቀው። በዮስፌራስ ታስገባለች። ዮስፌራስ ካለፈ ህጉ የለም።
አዎ ትባረራለች ከአካባቢው። አቡሊና ነች እንዴ አሮጊቷ እንደው አይቶች እንዳትቀየሙ አይናቸው ደክሞ አልገባ እንደሆነስ አይ ይገባል ያጨነብላል ያንስል ምን አይነት ደካማ ስለ በእድሜ ብዙ አለ። በእድሜ መግፋትም በጤና ማጣትም ብዙዎች አይናቸው የደከመ ሊሆን ይችላል። ለዚህ የተመረጡ አሉ ሙምከዮች። ለጋብቻ ሽምግልና ሴቶች ፍጹም ትክክል አይደለም። እዚህ ተደርጎም አይታወቅም። እዚህ ቀጨኔ ወቀጨኝ ብቻ የሚወክል ነው። አይሆንም ሊሆንም አይችልም። ይሄ ቤተ እስራኤል ልማድ አይደለም እያሉ ነው። በምንም ታምር ይሄ ሊሆን አይችልም። የቅድመ ህጽና ምናምን ብዬ ጻፍኩት አለ። ቅድመ ህጽ ማለት ዘሯን አጥንተው ከዘሯ መካከል ወደ ክርስትና ያልሄደ በተለያዩ ባዕድ አምልኮች የማይታማ የዘር ሐረጉ 7 ቤት ተቆጥሮ ብሎ እነኛን አጥንተው የሚሄዱ ትልልቅ አባቶች ናቸው። ይህን ቆጠራ የሚያውቁ በዚህ የተካኑ እንጂ እኔ በምንም ታምረ እናቴ ለምሳሌ በዘር ቆጠራ በጣም የታወቀች ነች። ወንድሜ አንድ ጊዜ ልጁን ድሮ ሲያመጣት የማንነች ስትል ነው አሉ። እንግዲህ ምን የምነግረውን ይሁን ወደዚህ አካባቢ ነው የነበርኩት። መለሰቻት እህትና ይዘህልኝ የመጣ 6 ቤት ነበረቻች ልጅ። እንግዲህ 6 ቤት ማለት ምንድነው? ከላይ ጀምሮ ሲቆጠር እህትህ ሞሽራ መጣህል ይዘውጣ ምርኩዟን ይዛ ጣጥላ ከሰርጉ ተሸኝታ አደረች እና ስለዚህ ልክ እንደ አባቶች በዘር ቆጠራ በተለያየ ሁኔታ የተካናሉ። በምንም ታምር ግን ሰው ቤት ሂደው በር ከፍተው ወይም ደግሞ እንዲህ አድርግ ቀጠሮ መጀመሪያ ደረጃ ቀጠሮ ይያዛል። ዝም ብሎ አይደለም። ልንመጣ ነው ልጅህን ለልጄ ብለን ተብሎ ይሄዳል። ያ ሰውዬ ደግሶ ነው የሚጠብቅ። ገብቷል? መብላት አለ መጠጣት አለ። ያ የቀረበ ምግብ እነሱ እሺ እስካላሉ ድረስ ተቀብለናል ዘር ተቆጥሮን አይቀመስም። እኔ አሁን በ14 ዓመት የታጭቼ ነበር። በ14 ዓመት ብቅል ተበቅሎ ምን ከተደረገ በኋላ በቃ እኔ መማር አለብኝ የጠፋው እንጂ ቢፈልጉ ኖሮ በ14 ዓመት ባል ሆኖ ያሳድግልህ ነው። አሁን አለች እዛ ትኖራለች። ያው እኔ በርቀት ነው ማውቃት። ያን የታጨች በ14 ዓመት በ14 ዓመት ያለም እንደው ታውቃለህ። ትምህርት ቤት ስማር ወይ የእስላም ልጅ እንዳልነካ ወይ የክርስቲያን ልጅ እንዳልነካ መያዣ ነው። ወጣል አትነካም። ታጭቷል ይባላል። በቃ ታጭቷል አለቀ። እኔ ግን ከበስተኋላ የሚመጣውን ነገር ምክንያቱም ወንድ ልጅ ነው። ስለዚህ የሚመጣውን ነገር ወደ እርሻ ግባ ነው የሚሉኝ። እኔ አንድ በጣም ደስ ያለኝ ነገር እዚህ መጽሐፉ ላይም ተጠቅሷል። በፋሽስት ጣሊያን ጦርነት ብዙ ዋጋ የከፈሉ የቤተ እስራኤል ተወላጆች አሉ። ለምንድነው ስሜት የሰጠኝ? ትምህርቴም ንባቤም በአብዛኛው ከኢትዮጵያ ታሪክ፣ ከኢትዮጵያ ባህል፣ ከኢትዮጵያ ስነ ጽሑፍ ጋር የተቆራኘ ነውና ስለ ፋሽስት ጣሊያን ጦርነት ሲነገር ደፍረን ማንናገረው አንድ እውነት አለ። ያም እውነት ምንድነው? ጣሊያን ገናና ሆኖ ድል እንዳደረገን ብቻ ይነገራል። ግን እዚህ ተሰባብረን ነው የጠበቅነው። እርስ በርስ ተጣላልተን ነበረ። እርስ በርስ በሃይማኖት በብሔር ልዩነት ነበረ። በስርዓትም የተሻለ ስርዓት ይመጣ ይሆናል፣ ያኛው ጨቁኖኛል አልሆነኝም፣ ይሄኛው ሳይሻል አይቀርም በማለትም መጥቷል። በዚህ የተነሳ ከፋሽስት ጣሊያን ጋር የወገኑ ብዙ አሉ፣ እጅግ በጣም ብዙ። ይሄ ምንድነው የምንላቸው? ስም አላቸው። ባንዳ የሚባል ባንዳ። አዎ፣ ግን ባንዳ ማለት ሌላ ነው። ብዙ ጊዜ መጀመሪያውም ቢሆን አምነውበት የገቡ አሉ። ልክ ነው ፋሽስት ጣሊያን ብሎ ባንዳ ክዶ መሄድ ነው። ይሄኛው ግን ይለያል። ብዙ ጊዜ ደበላልቀን ነው የምናስበው። አሁን ያኔ ብዙ ዋጋ የከፈሉ የቤተ እስራኤል ተወላጆች ቤተ እስራኤላውያን አሉ እና ምን አለኝ ሙሉ ቀን ዘመነ እንደዚህ በደንብ ያጠና ነው ስለ ቤተ እስራኤሎች እና እኔ ማስተውለው ነገር አለኝ። መንታ ማንነት አላቸው። እዛም ሀገሬ ነው ይላሉ እስራኤልን፣ ኢትዮጵያም አገሬ ናት ይላሉ። መንታ ማንነት ይሰማውታል። ለምሳሌ ይህን የአድዋን ጦርነት ካነሳው አንዱም ጥናታዊ ዘገባዬ ወደዚህ የመጣሁበት የአድዋ ሙዚየም የአድዋ ድል መታሰቢያ ሙዚየም አለ። ከዛ በፊት የዛሬ 3 ዓመት አካባቢ መጥቼ አንድነት ፓርክን አይቼ ነበረ እና አንድ ነገር አቅርቤ ይሁዲነት በኢትዮጵያ የሚል አንዲት የሆነች ሸልፍ ምናምን አዘጋጅተዋል። በሁለቱም ቦታ ስትመለከት ከወረንጦ ይጀምራል። ወረንጦ ምን እንደሆነ ታውቃለህ?
ወረንጦ ማለት ሾክ ሲወጋው ትንሽ ፈርፍሮ በዛ ስቦ የሚያወጣበት ነው። ወረንጦ ካራው እኛ ካራ ነው የምንለው ቢላዋ የሚባለውን ካራው 2 አፍ ካራ 1 አፍ ካራ ሳንጃው ጎራዴው የምትመለከተው ይሄ ለአድዋ ጦርነት የድል ባለቤትነት ላበቃው በሚሊተሪ ዶክትሪን መሪ 1 መሪ 2 መሪ 3 መሪ 4 መሪ 5 ይባላል። መሪ 1 አስተዳደር ነው ማኔጅመንት ደሞዝ፣ መሪ 2 የአገር ውስጥ መረጃ ነው፣ መሪ 3 የውጭ ጦርነት መረጃ ነው፣ መሪ 4 ሎጂስቲክ ነው። ሎጂስቲኩን መሪ 5 ደግሞ ትራንስፖርቴሽን ነው። ሎጂስቲኩን የምግብ አቅርቦቱን የመሳሪያ አቅርቦቱን የዕደ ጥበብ ባለሙያ የሆኑት የታላቁ ቤተ እስራኤል አያት ቅድመ አያቶቻችን ናቸው። ገብቷል። ስለዚህ ያን አቅርቦት ያን ሁሉ ያደረገው የኛ ማህበረሰብ ነው። የኔ ጥያቄ አንድም ጓደኛ ይሄ ጋዜጠኛው ጥያቄ የቅርስ እውቅና ይሰጠን ነው። ቅርስ 2 አይነት ነው። የሚንቀሳቀስና የማይንቀሳቀስ ቅርስ አለ። የሚንቀሳቀሱ ቅርሶቻችን ይዘን ገብተናል። እስክስታው፣ ዳንኪራው፣ ጨዋታው፣ ቀልዱ ይሄ ምናምን ይዘን ገብተናል። የማይንቀሳቀሱ ቅርሶቻችን ግን ኢትዮጵያ ውስጥ ነው ያሉት። ለዚህ ነው የሚያመኝ እኔ አገሬ ምላት የጎጆ ኢንዱስትሪ ያንተ እናት ምናልባት እኔ ያላቀም ሙጎጎ ሰርታለች። ሙጎጎ በእኛ ምጣድ ማለት ነው፣ ሸክላ ምጣድ። አከምባሎ ሰርታለች፣ ጭልፋ ሰርታለች። አጎቶች አንጠረኞች ነበሩ። ከሴቶች ጌጣጌጥ ጀምሮ ድሪው፣ እንቆው፣ የጆሮ ጉትቻው ማን ነው የሰራው? የቀንድ ጭልፋው ምኒልክ የሚጠጡበት እዚህ ጋር ጽፍ ያለው ሆነ ምንድነው ያልኩት መሰለ? ለአያሌ ዘመናት በኢትዮጵያ ምድር የኖሩት ቤተ እስራኤላውያን ከጥንት ጀምሮ በዕደ ጥበብ ሙያ ይስተዳደሩ ስለነበር ዛሬ በኢትዮጵያ ከርሰ ምድር ውስጥ በቁፋሮ ተገኙ የሚባሉት እነዚህ ብርቅና ድንቅዬ የሆኑና የከበሩ የነገስታት ጽዋና ዋንጫዎች የዚህ ማህበረሰብ የሙያ ፈጠራ ውጤቶች እንደሆኑ ሳይታለም የተፈታ ሲሆን ብዬ ነው እንትን ያልኩት። ገብቷል? የኛ ነው። ገባ? ማረሻው ኢትዮጵያ በግብርና ክፍለ ኢኮኖሚ የምትስተዳደር ሀገር ነች። ከርፈሶ የማን ነው? ማረሻው የማን ነው? የኛ ነው። የኔ አባት ነው የሰራው። የአባቴን ማረሻ ይዞ በገበያ ላይ አይወጣም። አዋቂዎች የነቁ የተደራጁ ገበሬዎች መጥተው በትእዛዝ የሚያሰሩበት ነው። ይሄ ሁሉ የኛ ነው። ስለዚህ ዛሬ በኢትዮጵያ በ18 ቅርሶች በዓለም አቀፍ የዩኔስኮ እውቅና ያገኘች ሀገር ነች። ደስታውን አንችለውም። የሙያው ባለቤት የፈጠራ ሙያው ባለቤት ግን ማን ነው ነው የኛ ጥያቄ። ስለዚህ የኔ ዓላማ ምንድነው? አንደኛ ለሀገሬ ለኢትዮጵያ የኔ ልጆች የልጅ ልጆቼ 2 የልጅ ልጆች አሉኝ ባይዘው የልጅ ልጆቼ አያቶቻችን ቅድመ አያቶቻችን ምን ይሰሩ ነበር? መነሻውን የማያውቅ ወገኖቼ መነሻውን የማያውቅ መድረሻውን አያውቅም። መነሻዬን እንዲያውቁ ፈልጋለሁ። ስለዚህ ወደ ኢትዮጵያ ፊታቸውን ሲያዞሩ የሆነ ሙዚየም ብናሰራ እዚህ ምንድነው ሊሆን የሚችለው? የቱሪስት መዳረሻ ሊሆን ይችላል። ሁለቱን ሀገሮች ለ1000 ዘመን የዘለቀውን የታሪክ የባህል ግንኙነት የበለጠ ያጠናክረዋል። ገብቷል? የበለጠ ላይ ያጠናክረው ይችላል። ይህ ነው የኔ አሁን ትልቁ ጥናቴ ይሄን ለማድረግ የምፈልግ። ስለዚህ እነኚህ የዕደ ጥበብ ውጤቶች የኛ አያት ቅድመ አያቶቻችን በአድዋ ጦርነት ላይ ምን አድርገዋል? እንዳንድ የጦር መኮንን ጦር መርተው አዋግተዋል። እንዳንድ ወታደር ደግሞ ምሽግ ውስጥ ገብተው ከመከላከል እስከ ማጥቃት ውጊያ ድረስ ተዋግተዋል። የአድዋ ድል የኛም ድል ነው። እኔን ርቀሄድ ፈዲስ የሚባል ቦታ አለ ከሐረር ከ5 ኪሎ ሜትር ላይ ሶማሌ በ1969 ዓመተ ምህረት ሰባ ላይ ስትመጣና የሬዲዮ መቆጣጠሪያውን ጣቢያውን ልትይዝ ስትል ያ ከተያዘ አዋሽ አለቀለት። ከአዋሽ በኋላ ሀገር የለንም። ልትይዝ ስትል ደብረ ዘይት ኤክሳስ 5350 100 ጦር ይዤ የዘለልኩት ፈዲስ ላይ ነኝ በአየር ወለድነት። አየር ወለድ መዝለሉን ስታቅ ሶማሊያ ጠፋች። 28 ሰው ምንም ነን። በመድፍ ጥይትና በተለያዩ ከባድ መሳሪያ እንትን የተደረጉ ከፈዲስ ጀምሮ
ጅጅጋ፣ ጭናክሰን፣ ዋርደር፣ ቀብሪ በያን፣ ቀብሪ ዳሃር፣ ለገዳዲ እስከዚህ ድረስ ሄጃለሁ። ለሀገሬ ያልተዋጋሁም፣ ለሀገሬ ያልቆሰልኩም፣ ለሀገሬ ያልደማሁም እችን ሀገሬ እንዴት አድርጌ ነው እኔ ከልቤ ውስጥ ማውጣት? ከሩሲያ የሄደው ቤተ እስራኤላዊ ከካሪቢያን ደሴት የሄደው ቤተ እስራኤላዊ እንደዚህ አይሰማውም። ከቻይና የሄደው ቤተ እስራኤላዊ ይሄን ስሜት አይሰማውም። ከወጣ ወጣ ነው፣ አይፈልጋትም። ቅድም አንስተው ነበር ሙራ ፈላስ ወይንም ሙራ ፈላሽ ፈላስ ሙራ። አዎ አሁን ምን ብለውኛል? ከዚህ የሄዱ አሉ እነዚህ አሁን ፈላሲ ሙራ ወይም ሌላ ስም አላቸው አስፈልግም ይቅር ማርያም ወደድ ይሏቸዋል። ትክክል። ያ ማለት እኛንም ማርያም ወደድ ምንላቸው ክርስቲያኑ ክፍል ፈላሲ መራ ነው የሚላቸው። ቀደምቶቹ ቀደም ሲል የሄዱቱ አቀርቧቸውም አብረው ለመማርም አይፈልጉም፣ ቤታቸውም አይስተናገዱም፣ ጋብቻም አሁን እዚህም ተገለልኩ ብሎ እዛም ተገለልኩ እንዴት ይሆናል? ከመገለል ወደ መገለል ልክ ነህ። በመሰረቱ አባቱ እዛ ሆኖ ልጅ እዚህ አለ። እሺ ኢማጂኒት እናቱ እዚህ ሆና ልጅየው እዛ አለ ወይም ልጅቷ አልተወለዱም አይደለም። አንድ ቤት፣ ሁለት ቤት፣ ሶስት ቤት አሉ። ገብቷል? በየዘመኑ በየጊዜው ከችግር ማኳያ ከተለያየ ሁኔታ ማኳያ የሄዱ እንጂ በሌላ መንገድ አይደለም። አንተ አሁንም ከዚህ ለምሳሌ የሚሄዱት ግዩር የሚባል ነገር አለ። ግዩር ማለት ከሄዱ በኋላ ግርዛት ይፈጽማሉ። ወንዱ የአብርሃም ቃል ኪዳን ማለት ነው። ለአንድ ዓመት ሸልተር ይሰጠዋል። ከቤት ክራይ፣ ከውሃ፣ ከጋዝ፣ ከተለያዩ የቤት ውስጥ ወጪዎች ነፃ ሆኖ አንድ ዓመት ትምህርቱን ይማራል። የሃይማኖትን ትምህርት የቀደሙት አባቶችን ትምህርት ማለት ነው። ግዩሩን ካለፈ በኋላ ይሄ ሃይማኖት እንትኑን ካለፈ በኋላ ዘመዱ እንደገና ይስባል፣ ያመጣል። እኔ ግዩር አለፈ ያለው እህቴ እዛለች፣ እህቴ ትምጣልኝ ይላል። ገብቷል? አሁን በአንዳንድ በኩል በካህናት የአክራሪዎች በኩል የሚጠሉ አሉ። አንድ ጊዜ ሄደዋል፣ በቃ ክደውነዋል፣ በቃ ክደውናልና ሁለተኛ ከነሱ ጋር የሚሉ አሉ። ይሄ ያለ ነው። ገብቷል? ከዛ ውጭ ግን እንዲያውም አሁን የኛ በዘመቻ ሰለሞንም በለው በዘመቻ ሙሴ ከገጠሪቱ ኢትዮጵያ የሄዱ ስለነበሩ እንደመጡ መኪና አለ ወይ ስትላቸው ኢትዮጵያ ውስጥ የለም የሚሉ ነው። ቆይ ልንገር፣ ከስልጣኔ አኳያ ከገጠር ስለሄዱ አያውቁትም። ጋዝ ነበረው ኧረ የሚባል አናውቅም ይልሃል። ፈርሜሎ ማቃላ ፈርሜሎ ነበር ነው ምድጃ ላይ ነው። እኛ ሶስት ጉልቻ ምን አናውቀውም የለም ይልሃል። ዳቦ ነበረው ዳቦ የሚባል ነገር የለ። ገብረ ማርያም ጎን እኮ ስንግጥ ነው ያደግነው እኛ ጎንደር ውስጥ። ገብረ ማርያም ጎን ባኒ ነበር የምንለው። በ5 ሳንቲም ያን ጊዜ 1 ተኩል ነበር፣ በ10 ሳንቲም 3 አየህ። ባኒው እና ስለዚህ ያልተወለደ የለም፣ ከዚህ የተወለዱ ናቸው። እዚህ 20 እና 30 ዓመት ተቋርጠው ከቤተሰብ ተቀምጠው በስልጣኔው በኩል ትምህርት ቤትም ገብተው ስለተማሩ የእስራኤልን ስርዓትና ደንብ በቀላሉ የተቀበሉ በውጊያ ቦታም ላይ ከፍተኛውን ቦታ ይዘው የሚዋጉ ከዚህ ከፈለስ ሙራ የሄዱ ልጆች ናቸው። በከፍተኛ ሁኔታ ለምን ስልጣኔው አለ፣ ምኑ አለ፣ ሁሉም ነገር አለ። አካዳሚካል ደግሞ ይሄ አሁን እንደነኚህ ልጆች ይሄ ቀራጮቹ፣ እኔ ቴሌቪዥን ጣቢያ ውስጥ ሰራለሁ። ቀራጮቹ በሙሉ የፈለስ ሙራ ልጆች ናቸው። ሬዲዮ ጣቢያ አለ፣ ሬዲዮ ጣቢያ ሰራለሁ። በሙሉ የቴክኒክ ስራውን ስራ የሚሰሩ በሙሉ ይሄ ዘመናዊውን የስልጣኔ እንትን ተምረው እነሱ ናቸው። ገብቷል? የኛው አልፎ አልፎ ምንድነው ካለማወቅ አኳያም ችግሩን በብርጭቆ ውስጥ የሚመለከት ወጣት ነው ያፈራ ነው እዛ። አዎ ያራ ሌላውም አለ አለ ከዚህ ሄዱት አንዴ እናት የታዘው በተወይ የሌለበት የለም። ክፉ ነገር አሁን እኛ ምንድነው ለምንድነው ክፉ ነገሩን የምትለምዱት ተሎ የምትማሩት ተሎ ለመልካም ነገሩና ትማሩ ነው የኛ እንትን። ስለዚህ ሆይሬበር የትኛው ቦታ ብትሄድ ያው የዱርዬነት መንፈስ አለ፣ ምንም አለ። በረንዳ ዳር ያለ አልፎ ወጣቱ ያንኛ ምን ይዝበታለን ያው እያሳደድን
ካርቶን ለብሶ ታገኘዋለህ። እልም ካማራ አልጋ ላይ ወጥቶ ምን ብሎ ይሄ መሰልጠን ሳይሆን መሰይጠን ነው ምለው እኔ ብዬ ምጽፈው። ቤተ እስራኤል ከትናንት እስከ ዛሬ ወደ ታዳሚው ከመሄድ በፊት አሁን የዚህ መጽሐፍ ደራሲ አምሳሉ መሀሪ በየትኛው ጉዞ ተሳትፎ ነው እዛ የደረሰው? ከሱዳን ብዙ እናወራበታለን። በጣም የሚያሳዝነኝ ታሪክ ነው። ከሱዳን ነው፣ በዘመቻ ሙሴ ነው፣ በዘመቻ ሰለሞን ነው። እኔ በመጀመሪያ ደረጃ ለከፍተኛ የትምህርት እድል ሞስኮ ውስጥ ነበርኩ እስከ 83 ዓመተ ምህረት የላኩኝ የአንድ ጄኔራል ኤዲሲ ነበርኩ ልዩ ጸሐፊ። ስለዚህ እኔ ዘመቻ ሙሴ ላይ ሰርቻለሁ። ከዘመቻ ሙሴ ጀምሮ ሬዲዮ ጣቢያ ሄጄ ገባሁ። ወዲያው የሥነ ጽሁፍ ሰው ነኝ። እዚህም በጦር ኃይሎች የሚባል ጋዜጣ ነበር የወጣት መኮንኖች አምዳ አዘጋጅ ነበርኩ። ሰርቶ አደል የሚባል ጋዜጣ ነበረ። ግጥሞቼ፣ ስነ ጽሁፎቼ ይካሄድ ነበር። በመጀመሪያ ደረጃ እኔ ስነ ጽሁፍ የጀመርኩት በ14 ዓመቴ ነው። በማግኘቴ እናቴን መክዳቴ የሚል እዛ ውስጥ አለ። ሁለተኛ ሆነ እኔ የታተመው ምክንያቱም በ14 ዓመቴ የጻፍኩትና በእኛ ጊዜ ምን መሰለህ እንትን ነበር፣ ይሄ የወላጆች ቀን የሚባል ነበረ። የወላጆች ቀን ላይ ድራማ ትሰራለህ፣ ስነ ጽሁፍ ትጽፋለህ፣ ምን ትላለህ። በጣም እጽፍ ነበር ግጥሞች። በኢህአፓ ጊዜ ደግሞ ወጣት መኮንን ኢህአፓ ሆኜ እስረኛ እንደተደረግኩ ልመታ እንትን ከተደረገ በኋላ ቀብሪ ዳህር ላይ ሌሊት ላይ ግጥም መጣልኝ። አዎ ግጥም መጣልኝ፣ ጻፍኩ። ግጥሜ ያደግኩት ገጠር ነው አባቴ። አሁን የት ሀገር ልጅ ነህ አሉኝ። እኔ ጎንደር አልኳቸው። ሳይሆን ድንቡሽ ቡሽ አልኩ። ያማርኩ ልጅ ነኝ እንደምታይ እና ጎንደር ስላቸው የፊውዳል ምንድነው የኢዲዩ ልጅ ነህ አሉኝ። የኢዲዩ ልጅ ኢህአፓ በቃ መመታቴ አይቀርም፣ ያው ጦሩ ፊት ነው የሚለጥጡ። ከዛ በኋላ ሌሊቱን ግጥም መጣልኝ። ያደግኩት ገጠር ነው አባቴ ጭቁን ገበሬ፣ መማር ተምሬያለሁ፣ ላስተምር ተምሬ፣ መሰረተ ትምህርት መማር ጀምሬያለሁ፣ ፊደል ሰራዊትን ለይቼ አውቄያለሁ አልኩ። ያን ግጥም ለማን ይሰጡታል? አንድ ግርማ ንጋቴ የሚባል የምስራቅ ሰጎን ኦርኬስትራ ከነ አለማየሁ ማን ነው ከነ አየለ መስፍን ጋር ነበር። እሱ ሰጡትና ልክ እንደ ገጠሬው ልጅ ቃልቢ ያደረገ፣ ቃልቢ ይባላል ይሄ አንገት ጭንቅላት ላይ የምታረገው፣ ያን ቃልቢ ያደረገ እጀ ጠባቡን ለበሰ። ያደግኩት ገጠር ነው አባቴ ጭቁን ገበሬ፣ መማር ትምህርት ላይ ያን ፊደል የመሰረተ ትምህርት እንትን ጓድ መንግስቱም ወደዱት። እኔን ማስጠርተው ሸለሙኝ። እግዚአብሔር ይስጣቸው ከሞት እንዳ። በመጀመሪያ ደስ ብሎኛል። እንዲህ አይነት በቀደም አንድ ውይይት ተሰባስበን እየተወያየን ነበር እና የስነ ጽሁፍ የሚሞክሩ ልጆች እና እኛ ደግሞ ስነ ጽሁፍ የምንወደው ሰዎች ቁጭ ብለን አንድ 19 እንሆናለን። ምንድን ነበር እያነሳን ያለ ነው? የኢትዮጵያ ወጣቶች በዚህ ዘመን የገጠማቸው ፈተና ያላነበበ ፓስተርና ያላነበበ ቄስ ያላነበበ ኡስታዝ ሀሳቡን እየጫነባቸው ከስነ ጽሁፍ ከኪነ ጥበብ ከፍልስፍና ርቀው ባዶ ትውልድ እየፈጠርን ነው። በእውቀትም በሳይንስም በቴክኖሎጂም በስነ ጽሁፍ በኪነ ጥበብ ሁሉም ነገር ተዋህዶ ሲፈጠር ነው ሰው የሚያገለግለው እንጂ እንደው ዝም ብሎ የተወሰኑ ሃይማኖት ሰዎች የተወሰኑ የፖለቲካ ሰዎች ሀሳብ መስጫ ሳጥን ሆኖ የቀረ ትውልድ የትም ሊደርስ አይችልም ብዬ አስባለሁ። እንዲህ አይነት ፕሮግራም ነው በጣም ደስ ይለኛል ለማለት ነው። እኔ እንዳለ ጌታ ገብቷል። አሁን እርስዎ ስለ እስራኤል በጣም ጥሩ ጥሩ ነገር ነው የነገሩን። አሁን ኢትዮጵያን አሁን እኛ ሀገር የተጠናወተ እኔ አሁን አንዳንድ ጊዜ አንድ የምን ልጅ የለውም አባይ የሚል ዘፈን ነበር። ድሮ የቡልጋ ልጅ የለውም አባይ ነበር። አሁን ዘፋኞቹ ሁሉም ሲዲ እንዲገዛ ስለፈለጉ የጎጃም ልጅ፣ የወሎ ልጅ፣ የአሩሲ ልጅ፣ የወለጋ ልጅ፣ የአዲስ አበባ ልጅ፣ የኛ ሰፈር ልጅ አባይ የለውም። የሁሉ ወሮ በለየት ሊሄድ ነው ነው ያው የሁሉ አባይ ከሌለ የሁሉ ማጅራት መቼ የሁሉ ጨካኝ የሁሉ አረመኔ ደም አፍሳሽ አጭበርባሪ ፖለቲከኛና ነጋዴ አጭበርባሪ ፓስተር ቄስና ኡስታዝ ከየት የመጣ ነው? ከዚህ ማይጸን እና ማሽሞንሞን የተለመደ ስለሆነ እሱም ትክክለኛ ስራ ነው የሰሩት ማለት ነው። ይሄን ተንተርሶ ግን እርስዎ የሰሩት ስህተት ምንድን ነው? ያንን አብራርተው እርስዎ ስለ ሐማስ አንስተው አሁን የማሙድን መጽሐፍ አይታችሁ እንደሆነ ሞሳድ ሁልጊዜ ስኬታማ ነው ሁልጊዜ። ምክንያቱ ትርጉም ናቸው። አንዳንድ ጊዜ በጎ እንደዚህ አይነት ገጸ ባህሪ እየተሳለ እንድናውቅ ተደርጎ ነው በትክክል ሞሳድ ያን ስራ ሰርቶት ነው የሚል ብዙ ጊዜ ጥያቄ አለኝ እና እኔ ደግሞ እንደ ሞሳድ መሰረቱን የጣሉት ሙሴና ኢያሱ ስለሆኑ እውነት እዚህ ደርሶ የሆነ ስለላ ምክንያት በብሉይ ኪዳን የስለላ ጀማሪ እግዚአብሔር ነው። በነገራችን ላይ
እግዚአብሔር ነው ያስጀመረው። ሙሴን 12 ሰው ምረጥ አለው። ኢያሱም 12 ሰው ምረጥና ምድረሳያን ሰልለው ይምጣሉ። ሰልለው መተው መረጃ ሰጥተው ነው እስራኤል የገቡት እነዛ ሰዎች። እና ስለላ አዲስ ነገር አይደለም። ሰባ አይን ምንለው በግዙ እሱን ነው። ስለላ አዲስ ነገር አይደለም። እና እኛ አሁን እንደው ሁሉንም ነገር ትተን እስራኤላውያን ወገኖቻችን ቤተስ እዛ ሄደው የስልጣኔው ተካፋይ በመሆናቸው እኛ ገዳም አለን። እኔ መቼም እዚህ ውስጥ ሙስሊሞች ትኖራላችሁ፣ ፕሮቴስታንት ኦርቶዶክስ ትኖራላችሁ። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ጥቁሩን ዓለም በጠቅላላ ወክላ ኢየሩሳሌም ገዳም ያላት ኢትዮጵያ ናት። መላው ጥቁር ዓለም ኢየሩሳሌም ገዳም የለውም። እርሶ ያግዙኛል። ፈረንጆቹ ናቸው። ላቲኖች አላቸው፣ ግሪኮች አላቸው፣ ራሻዎች አላቸው፣ አርመኖች አላቸው። ሶሪያ ነው ያው ምንም እንትን የለውም። እዛ እንግዲህ ይሄ ሁሉ ወክለን እንደው ከጽድቅና ከኃጢአት አንፃር አለማየው እኔ እንግዲህ ከትምክህት ከኩራት አንፃር ነው ማየን። እሱ ኢየሩሳሌም ገዳም ኖር አልኖረ ገነት ለመግባት ማስያዣ አይሆንም። ግን እንደው ለጥቅሉ ግን ለመመኪያ ያህል ለኩራት ግን ጥሩ ነው። እኔ አሁን ማንም እና አሜሪካ እነ ጃፓን መላው ዓለም ኢየሩሳሌም ቦታ የለው። እኛ ግን ብፁዕ ዘቦ ዘር በጽዮን ወዘቡ አብያት በኢየሩሳሌም በጽዮን ዘር ያለው በኢየሩሳሌም ቤት ያለው ብፁዕ ነው ይላል መጽሐፋችን። ስለዚህ ኢየሩሳሌም ኩሽራፊም ይችን ያህል መሬት ማግኘት በረከት ነው ብለን ስለምናምን ይሄ ከመጽሐፍ ቅዱስ አንፃር እናምናለን። ሌላው ቅድም እንደተነገረው ደማቸው ፈሰሰ ተብሎ እርሶ እንደው መከቱላቸው እንጂ በጥቁሮቹ ላይ አርልዎ ይደረጋል የሚባል በሰፊው እንሰማለን። እንግዲህ እርሶ ከለረውት ምን አይነት እንደሆነ አላውቅም። እኔ አይነ ስውር ነኝ። ግን ብዙዎቹ ግን እዛ ሀገር በሄዱት ጥቁሮች በጣም ከፍተኛ ተጽዕኖ ነው የሚደረገው በትምህርት ቤቱ በሁሉም ቦታ ነው እያሉ እኔ እርስዎ ዛሬ ሲመክቱላቸው ነው የሰማሁትና ይሄ ጥሉ ተስፋ ሰጥቶኛል። እንኳን እንዳፎት ያርግልን። እውነቱን ለምን አለቃ ገብረሃና እንዳሉት ነው ሴትዮዋ ብጉንጅ ይዟቸው አለቃ ገብረሃና ብጉንጅ ሊድን ሲል እንዲያሞጠሙጣል እና ሴትዮዋ አይ ተሽሎታል አይዞት አለቻቸው። ሴትዮዋ አፏ ትንሽ ሞጥሞጥ ያለ ነው እና እንዳፍሽ አርግልኝ አሉቀና እኔ እንዳፎት ያድርግል። እውነቱን ለመናገር ሌላው ግን እኔ ቅድም እንደተባለው ኢትዮጵያ ውስጥ የቤተ እስራኤል ባህል ቤተ እስራኤላውያን ስላሉ ብቻ አይደለም እንትን ያለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍተኛ ተጽዕኖ ፈጣሪው ባህል የቤተ እስራኤል ባህል ነው፣ የእስራኤላውያን ባህል ነው። ምክንያቱም ሌላው ዓለም ክርስትናን የማቴዎስን ወንጌል ከኢሳይያስ ትንቢት ጋር ተጠርዞ ሲደርሰው ለኛ ለኢትዮጵያውያን ግን ትንቢተ ኢሳይያስ ብቻውን፣ ኦሪት ዘፍጥረት ብቻውን፣ የማቴዎስ ወንጌል ብቻውን ነው የደረሰን። ይሄ በሐዋርያት ሥራ እንዳለ ረዘመ እንዴ? አይ ቆንጆ ነው ረዘመ እና ይሄ በጣም ብዙ ጥናት የሚጠይቅ ነው። ዝም ብለን በአንድ ክፍል ተንጫጭተን የምናልፈው ጉዳይ አይደለም። እና የኢትዮጵያ ቤተክርስቲያን ከብሉይ ስርዓቱን ከሐዲስ መስዋዕቱን የወሰደች የብሉይን ስርዓት እንዳለ ወስዳ ከሐዲስ ኪዳን ጋር የማይጣላውን እንደው በሶስት መንገድ ይላሉ አባቶቻችን። ኢየሱስ ክርስቶስ ብሉይ ኪዳኑን ወደ ሐዲስ ኪዳን ሲያስገባ 100% የሻረው አለ፣ መጠገኛ ማሻሻያ አድርጎ የተቀበለው አለ፣ ሙሉ በሙሉ የተቀበለው አለ። ዮሐንስ አፈወርቅ እንደጻፈልን እና ከዛ ወደዚህ የመጣን ስለሆነ ብዙዎቹ አመጋገባችን ከእናንተ ጋር አንድ ነው፣ አለባበሳችን፣ ትውፊቶች፣ በጣም ብዙ ነገሮቻችን፣ የቤተ መቅደስ አገልግሎታችን፣ መስዋዕታችን ክርስቶስ ከመሆኑ ውጪ እናንተ በግ ምናምን ስርዓት አላችሁ። በዛ በኩል አላቅም ዝርዝር ጉዳዩን። በእኛ መስዋዕቱ በበጉ በታ ክርስቶስ ገብቷል። መስዋዕቱን የምንሰዋበት መንገድ ግን ቅድም እንደተባለው ከብሉይ ስርዓቱን እንዳልነው ከዛ ወደዚህ አምጥተናል። እኔ ግን የኔ ጥያቄ አሁን ቤተ እስራኤላውያን በፖለቲካው፣ በኢኮኖሚ፣ በሳይንስና በቴክኖሎጂ ምኑ ጋር ነው ያላችሁት? እንደው ነገ ከነገ ወዳ እንደ ኤታማዦር ሹም፣ የአየር ኃይል ዋና አዛዥ፣ የምድር ጦር ዋና አዛዥ፣ ጠቅላይ ሚኒስትር፣ አቃቢ ሕግ የሚል በተስፋ እንጠብቆኝ። አንድ ነገ አየለ ከበደ የሚባል የእስራኤል ጠቅላይ ሚኒስትር ማግኘት እንችላለን ወይ? ከማከብራቸው የመጽሐፍ ቅዱስ ሊቃናት በዚህ በእኛ ዘመን አንድ እሳቸው ናቸውና ሁልጊዜ ነው የምከታተላቸው ውጭ ሁኜ። ወደ ጥያቄዎት ልመለስና እስካሁን ድረስ ኮሎኔል ማዕረግ ደርሰናል፣ በሰራዊቱ ማለት ነው። ትልቁ ነገር ግን ይሄ እንግዲህ የጀግንነት ጉዳይ ነው። ጭንቅላት ብቻውንም አይደለም። ደፍሮ የተዋጋና ኤክስ ፕላስ ዋይ ኢዝ ኢኳል ቱ የሚለው እንግዲህ የተለያየ ነው።
ትልቁ መመዘኛው በእስራኤል ክኔሴት እንለዋለን እኛ በእስራኤል ብሔራዊ ሸንጎ ውስጥ መግባት በጣም ከባድ ነው። በጣም ሲበዛ ራስን አወዳድሮ ወይም የሆነ ቀኝ ክንፍና ግራ ክንፍ ብሎ ተወዳድሮ እዛ መግባት በጣም ከባድ ነው። በ1996 ዓመተ ምህረት ነው የኔ ጓደኛዬ ነው አንዱ ለመጀመሪያ ጊዜ የገባው። አሁን 2 እና 3 ሴቶች አሉ፣ አንድ ወንድ አለ። 4 የክኔሴት አባላት አሉ። እነኚህ የክኔሴት አባላት ማለት እንግዲህ በቦታው ላይ ተቀምጠው ስለ ማህበረሰባቸው ሳይሆን ስለ ብሔራዊ አገራቸው ሁኔታ በስፋትና በጥልቀት የሚነጋገሩ ናቸው። በሌላው በኩል ስንሄድ ቁጥራችን ወደ 180 ሺህ ደርሷል ብያለሁ ቅድም። ከ180 ሺህ ውስጥ 2ኛ ዲግሪ፣ 3ኛ ዲግሪ፣ ዶክትሬት፣ ዳኛ ደርሰናል። ዳኛ፣ የፍርድ ቤት ዳኛ። ጥቁር እንግዲህ ወንበር ላይ ተቀምጦ በነጭ ላይ ሲፈርድ ማየት ማለት ቀላል ነገር አይደለም። ዶክተሮች አሉን፣ የሕክምና አባላቶች አሉን፣ የህግ ጠበቃዎች አሉን። ይሄም መድረስ ማለት በዚህ አጭር ጊዜ ውስጥ በ40ና በ30 ዓመት ውስጥ ቀላል ነገር አይደለም። ማህበረሰቡ ራናውት አድርጓል። ይሄን ራናውት ማን ነው? ይሄን ሊቀድም የቻለበት ዋናው ምክንያት ደግሞ የመንግስት ድጋፍ ስላለ እንጂ እኔ ስገባ ጃኬት ብቻ ለብሼ ነው የገባሁት። የቤቴን ቁልፍ እንኳን በውል አልያዝኩም። ያ ማለት ምንድነው? አዲስ ህይወት አዲስ ኑሮ ነው የጀመርኩት። ያን ለማድረግ ልጆቼን ወደ ትምህርት ቤት ወደ ዋና ህፃናት ለመላክ የሚገባው ድጎማ ደርሶኛል። የሚገባው ነገር ተነግሮኛል። የሚገባው ነገር ተደርጎልኛል። ስለዚህ ከማህበራዊና ፖለቲካዊ አኗኗር ከኢኮኖሚ አኳያ ስንመለከተው በጣም ከፍተኛ ደረጃ ደርሰናል። በሌላው በኩል በእውቀት ስላሉት በኩል ደግሞ የቴክኖሎጂ ውጤት ተጠቃሚዎች በርካታ ልጆች አማርኛውን ሁሉ ረስተው በዕብራይስጥ ቋንቋ ብቻ ብዙ ርቀው የሄዱ ልጆች አሉ። እኛውን ቋንቋችን ባህላችን እንዳይረሳ እኔ በትምህርት ቤት ዶክተር እንዳለው እንደተናገረ እሰጣለሁ ትምህርት ከአራማይክ ቋንቋ እንደኛ በእኛ አራማይክ ቋንቋ የሚባል አለ። የዛ ተማሪ ነኝ ባይዘወይ እንደ ግዕዝ ቋንቋ ማለት ነው፣ ዕብራይስጥ ከመምጣቱ በፊት የነበረ። ስለዚህ በዚህ መካከል አሁን ከዚህ የምትመለከቷቸው መጽሐፍቶች በሙሉ እነኛ ልጆች ጻፍ የጥንካሬ ዘውድ ይላል። የቋንቋን ብስለት ብትመለከቱ እንዲህ ይላል። አትድከም በከንቱ አትበል ወለም ዘለም ከሰመመን ሙጣ በእውነት ዓለም ታደም በከንቱ አትመኘኝ ላልሆነህ አትድከም ብልጠት ይቅርብህ ቢቻል ማሰብ ይቅደም ፍቅር በፍቅር እንጂ በወረት አይጸናም። እንዲህ አይነት የጠነከረ የስነ ግጥም ስንኝ የሚቋጠር ወጣት ልጆች አሉን አፍርተናል። በእንግሊዝኛውም በኩል እንዲህ አለን። ከዚህ ጋርም እንደገና ውርስ የሚላሉ እነኚህ ለናሙና ባይዘወይ ለዶክተር እንዳለ እንድሰጥ ነው እኔ እንትን የመጣው። ስለዚህ አበረክታለሁ እና ስለዚህ ምንድነው በብዙ ነገሩ ራናውት አድርገናል። በጣም ቀድመናል ሄደናል እና ይሄ ነው። እኔም በሌላው መልኩ እርሶ እንዳሉት የእስራኤልን ህዝብ እንትን የሚደረግበት የኢትዮጵያም ህዝብ የሚወዱበት እርሶ የኦርቶዶክስ እምነት ተከታይ እንደሆነቱ መጠን ብዙ ነገሮችን እረዳለሁ። ለምንድን ነው የእናቴ ወዳጆች ነበሩ። የአረበረበ ውሃ የሚባል ያውቃሉ እርሶ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እናቶች አረብ የተቀዳ ውሃ እስከ ሰንበት ድረስ ይጠብቃሉ። እናውቃለን። ሮብ የተሰበረ እንጨት አያነዱም። ያ ማለት ምንድነው? ሰንበትን አከበሩ ማለት ነው።